ሰላም እንዴት ነሽ? ሰላም ስምሽን ነው? እግዚአብሔር ይመስገን ደህና ነሽ? እሺ ጾም ታውጇል። እየጾምሽ ነው? እጾማለሁ ከነገ ጀምሮ። መቼ ነው ጀምሮ የተባለው? ዝም ብላችሁ በፈለጋችሁት ለ30 ቀን ነው እንዴ የተባለው? እኔ ሰማ ዛሬ ነው። ኦኬ እኛ ነን የነገርንሽ። እሺ ነገ ጀምሪ። ይሄን አለመጾም ችግር አለ ወይስ የለውም? መነጋት ለኛ እኮ የምንጾመው ማለት ነው። የምንጾመው ጾም ቀጥታ አለን ስንጨርስ ጸሎት። አይ እኔ ቆይ መጀመሪያ እንዴት ነው የምትጾሙት? አይደለም ይሄን ጾም ማለት አለመጾም አሁን አልጾሙም ብትይ ችግር አለው ወይስ የለውም? ችግር አለው። ጾሙ የሚጀምረው ገና የካቲት 30 እስከ ሚያዝያ 2 ነው። ኦ ገና ነው። አይ እንኳን ነገርከኝ። ቀንም ራሱ ሌሊቱን ነው የሚጾሙት እያልከኝ ነው? ምሳ ብቻ ነው የምትጾሙት? አይደል? ብዙ ማያቸው ኦርቶዶክስ ቁርሳቸውን ይበላሉ፣ ምሳ ብቻ ዘለው ነው እንደገና መጠየቅ ነው እኮ ካላወቅሽ ሰላሚና ጾም እንዴት ነው ብለሽ መጠየቅ ነው። እንደዛ የሚጾሙ ደግሞ የሙስሊም ጾም እኮ ነው የራሷ። ቆይ እስከ ስንት ሰዓት ነው የምትጾሙት? ሰላም እስከቻልክ ድረስ ነው። ከፈለክ እስከቻልክ ድረስ ማለት ነው። እስከ 2 ሰዓትስ ይቻላል? እስከ ሆቴል እስኪደርሱ ነው የሚጾሙ። ጠዋት ከእንቅልፍ ተነስተው ቁርስ ቤት እስክደርሽ ድረስ መጾም ይቻላል? አይ እንደዛ ነገር የለም። እኛ ጴንጤዎች በጣም ጾማችን በጣም ቁርስ ተበልቶ መጾም ይቻላል? ሰላም ቁርስ ተበልቶ መጾም ይቻላል? አይቻልም። እኛ ቆሎ እየበላን ነው የምንጾመው። በል የእውነት ቆሎ ነው የምትበሉት? ያው ቆሎ ነው የሚፈቀደው በእናንተ? የምንጸልየው ቀጥታ ጸሎታችን እንዲመለስ ስለሆነ ዝም ብሎ ለታይታ አይደለም የምንጾመው። አንድ ሰው ሲጾም አላማ አለ። አይ ቆሎ ነው ወይ የምትበሉት እናንተ? አዎ ቆሎ ነው የምንበላው። እስኪ ቆሎ ብሉ በጾም የሚል ጽሑፍ አሳየን እስኪ የጾም ስርዓታችሁ ላይ። ሁሉ ነገር መጻፍ አለበት እኮ ለመብላት ይችላል። ትምህርቷን ካደችው ጭራሽን እኛ እንዲህ ቤት ሊያደርጉን ነው ሁሉ መጻፍ የለበትም ብለው። እሺ አይ ጥሩ። እኔ እኮ በመጽሐፍ ቅዱስ አይደለም ያልኩሽ፣ በራሳችሁ የጾም ስርዓት። ኦኬ ስርዓት አላችሁ አይደለ? የጾም ስርዓት ልክ እንደዛ ስትጾሙ እንዲያድርጉ ቆሎ ብሉ ምናምን የተባለበት ጽሑፍ አለሽ ወይ ነው? በነገራችን ላይ እኛ ቤተክርስቲያን ጾም ግዴታ አዋጅ መነገር የለበትም። ሁሉም ሰው የግል የምትፈልገው ነገር ካለ መጾም አለብህ። ግዴታ ቤተክርስቲያን መነገር የለበትም። ስለ ግልሽ አይደለም ጥያቄ። አሁን አንቺ በግልሽ ጾም ያለሽ አትጾሚም፣ እሱ የራስሽ ጉዳይ ስለሆነ እሱን ሞርኛን ማተር አያደርግም። አሁን ጀነራሊ አሴ ፕሮቴስታንት ስለሆነ እያወራን ያለ ነው። አንቺ ቤተ እምነትሽ ስትጾሙ ቆሎ ብሉ ኦኬ ያለችበት ወይም ደግሞ እንደዚህ ቆሎ እየበላችሁ ጾሙ ያለችበት የጾም ስርዓት አለ ወይስ የለም ነው ያልኩሽ። አይ የለም። ግን እናንተ ከመጽሐፍ ቅዱስ ውስጥ ማለት ነው እናንተ ወተት አትብሉ፣ ይሄን አትብሉ አሁን እሺ ጾም ለምንድን ነው የሚጠቅማችሁ? ምን ያደርግላችኋል መጾም? ምንድነው ጥቅሙ? ብዙ ነገር ጥቅም አለው። እንደ ራስ እንደ ጥያቄ ነው። ፈጣሪ ሆይ ይሄን አሳካልኝ ብለህ መጾም ትችላለህ። ኦኬ አሳካልኝ ብለህ ስትጾም ያሳካልኝ። አዎ ለአገር ጉዳይ ጾም ማለት ጸልያለህ። ሳትጾሚ ብትጠይቅ ያደርግልሽም? ያደርግልኛል። ለምን አያደርግም? እግዚአብሔር ስለ ጾም አይደለም። ስለዚህ ጾሙ ምንድነው ጥቅሙ? መጾሙ ምንድነው ጥቅሙ? መጾም ለሰውነት ራሱ ጥሩ ነው፣ ያከሳል። ለሰውነት ነው የምትጾሙት? አይ ሁሉ ማለት አንደኛ ጥሩ ነው። እንደዚህ የሰውነት ዝም ብላ 4 ሰዓት እየበላችሁ ተቸግረው ነው ትንሽ እስኪ ወፈራችሁ አንድ ወር ጾሙ ቤተክርስቲያን ላይ ይዘን ስላስበን ጾም ጥቅሙ ምንድነው ትለኛለህ? እንዴ ጥቅሙ እኮ ለጌታ ኢየሱስ ክርስቶስ ራሱ ለምን ያልተጠቀመ ምን አበሳጨሽ? ለሰውነት ጥሩ ነው ብለሽ ነው የምትጾሚ?
እኮ ቤተክርስቲያን ጋር ታያይዘው አሁን ስለዚህ ሰራራቴ እኮ ነው የምመልስልህ። አንቺ እኮ ነሽ ያልሽው። እንግዲህ ለምንድነው ጾሙ ምን ይጠቅምሻል ስልሽ ለሰውነቴ ስንወፍርም ለሰውነትም ጥሩ ነው አልሽ። ለዛ ነው ጾሚው እኮ ለኔ ላል እንደ ቤተክርስቲያን አይደለም። ለራስሽ አንቺ ስትጾሚ ለመክሳት ነው ለዳይት ነው የምትጠቀሚው ማለት ነው። ማድረግበት ጊዜ አለ። በቃ እሺ ናት ይቀጥል። ለዳይት ነው። እሺ አይ የሆነ አንድ እንትን ብትመልስልኝ ዝም ብሎ ደስ ለማወቅ ማለት ነው። እንዴት ነሽ እህቴ? ደህና ነኝ። እንዴት ነህ? ኦኬ ይሰማል ድምጼ? ለእኔ ይሰማኛል። እሺ አንቺ አሁን አለሁባት የምትይው ቤተክርስቲያን ብለሽ የምትጠሪያት ለምሳሌ የጾም ወር አላት? ሰምተሽኛል ወይስ ተቋረጥኩ? የጾም ወር አላት ወይ ቤተክርስቲያኔ ብለሽ የምትጠሪያት የጾም ወር ብላ ያወጀችው ወይ ደግሞ የጾም ወር የምትለው ወራት አላት? እንደዛ ያለ አይመስለኝም። አሁን ለምሳሌ እኛ ይሄ የዐቢይ ጾም የጾም ወራት ነው። ልክ እንደዚህ ቤተክርስቲያን አላት አንቺ ቤተክርስቲያን ብለሽ የምትጠሪያት? እኛ ቤተክርስቲያን በራሳችን እንድንጾም እንድንጸልይ ከዛ ልጅ ያለን ህብረት እንድናጠነክር ነው በብዛት የምትመክረን እንጂ የሆነ ቀን ደንግዛ ወራት ደንግዛ በዚህ ጊዜ ትጾማላችሁ በዚህ ወራት እንድትጾማላችሁ የሚል የለም። ግን እንድንጾም እንድንጸልይ ታስተምራለች። ይሄ ወር የጾም ወር ነው ብትል መጽሐፍ ቅዱሳዊ አይሆንም? እንግዲህ አዲስ ኪዳን ላይ እንደዛ የሚል የለም። ካለ ታሳየ በዚህ ወር ጾም ነው። እሺ ለምሳሌ የጾም ወር ሐዋርያት ነበራቸው። ምን ላይ ላሳይሽ? ኦኬ ሐዋርያት ሥራ 27 አውጭልኝ። እሺ ምን እስከዛ አነባለሁ። ሐዋርያት ሥራ ምዕራፍ 27 ቁጥር 9 ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበር በመርከብ ለመሄድ አሁን የሚያስፈራ ነበርና ብሎ ይቀጥላል። ይኸው ሐዋርያት ነበራቸው የጾም ወራት። እሺ ወራቱ መቼ ነበር? ለምን ነበር የሚጾሙት? አሁን ለምሳሌ ዐቢይ ጾምም አንደኛው ነው። ለምሳሌ እሱን ማሳየትም እንችላለን። ግን ዞሮ ዞሮ አየሽ እናንተ ጋር የጌታ ቤተክርስቲያን የሐዋርያት ቤተክርስቲያን እንዳልሆነች የሚታወቀው በምንድን ነው? ለምሳሌ መጽሐፍ ቅዱሱ ላይ የተጠቀሰው እንኳን እናንተ ጋር የለም። ለምንድን ነው የሌለው? እኛ እኮ እንድንጾም እንነገራለን። ቀንና ወራት አይ የለውም እንጂ እኮ እንድንጾም እኮ ግዴታ ነው። ከሌለው ቤተክርስቲያን የጌታ ቤተክርስቲያን ደግሞ ወራት አሏት። መጨረሱ ብታየው አለ አማኞች እንዲጾሙና እንዲጸልዩ አንብበው ከሆነ ማለት ነው። የእምነት መግለጫው ላይ ራሱ አለ ነው። አይ አሁን አማኞች መጾም መጸለይ ያለባቸው የሚለውን ሳይሆን እንደ ቤተክርስቲያን የጾም ወር አላቸው ሐዋርያት እና መኖራቸውም ደግሞ አንደኛው ምን የሚለው ስሙን ትተሽ ወራት አላቸው። አንቺ እሱ ወራትም የለሽም ነው። አሁን አየሽ ወዴት ሄድሽ አንቺ? ወራት እንዳላቸው ሳሳየሽ ምን ወር ነው አልሽ። እሱ ታዩ ምንም ወር ይሁን አሁን አንቺ ያ ወር ራሱ የምትሉት ራሱ በቤተክርስቲያን ደረጃ የለም። ይሄ ትልቅ ማሳያ ነው። በነገራችን ላይ የጌታ ቤተክርስቲያን ይሄን የሐዋርያትን ትምህርት ይዛ ነው የምትመጣው እና የሆነ ሰዓት ብቅ ያለች ቤተክርስቲያን ብላ የምትጠራ ራሷን ኢቭን መጽሐፍ ቅዱስ ላይ የተጻፈው የጾም ወር የላትም ሐዋርያት የነበራቸው። እሺ ሐዋርያቶች የገና ጾም ጾሙ ነበር? የፋሲካ ጾም ጾሙ ነበር? ወይ ቀልድ! አዎ እነዚህን ጾሞች ከነቢያት ጀምሬ ላሳይሽ እችላለሁ። ከነቢያት ጀምሬ ማለት ነው። ከብሉይ ኪዳን ተጀምሮ አሳይሻለሁ። ህዝብ ቆይ እኮ እሱን ከፈለግሽ እናሳይሻለን። እሱን አይደለም ጥያቄው። ስለዚህ መጽሐፍ ቅዱሳዊ የሆነ ስርዓት የላችሁም ማለት ነው። ስለዚህ አንቺ አሁን ያለሽበት ህብረት ከሐዋርያት የመጣ ህብረት አይደለም ማለት ነው። አንተ እምነት ነው ይኸው የለሽማ
እነ ጳውሎስ ያላቸው እነ ቅዱስ ጴጥሮስ ያላቸው የጾም ወራት እናንተ ጋር የለም። ጌታ ኢየሱስ ክርስቶስ ራሱ እኮ ስንጾም ጌታ ኢየሱስ ክርስቶስ ለጾም ምን አለ? ግዴታ እኮ ለማስጾም የሆነ ቀን መቁጠር የለብህም። ሰዎችን ላቁ መናገር የለብህም። ስንጾም እንደው ኢየሱስ ክርስቶስ እኔ እስካለው ድረስ ሐዋርያቶቹ አይጾሙም ማለት ነው። ከዚህ በኋላ ግን ይጾማሉ ብሏል። ስለኛ ስንጾም ግዴታ እኮ በአደባባይ መናገር የለብንም። ቀን መቁጠር የለብንም። ስለኛ መጽሐፍ ቅዱሳዊ የሆነ ጾም አለ። ለምን መጽሐፍ ቅዱስ ላይ የጾም ወር ብለው ጻፉልን? ቀን መቁጠር የለብህም። ሰዎችን ላቁ መናገር የለብህም። ስንጾም እንደው ኢየሱስ ክርስቶስ እኔ እስካለው ድረስ ሐዋርያቶቹ አይጾሙም ማለት ነው። ከዚህ በኋላ ግን ይጾማሉ ብሏል። ስለኛ ስንጾም ግዴታ እኮ በአደባባይ መናገር የለብንም። ቀን መቁጠር የለብንም። ስለኛ መጽሐፍ ቅዱሳዊ የሆነ ጾም አለ። ለምን መጽሐፍ ቅዱስ ላይ የጾም ወር ብለው ጻፉልን? ተሳስተዋል። የጾም ወር እኮ ይሄ መቼ ነው የሚል የለም። የጾም ወር ያለው እንግዲህ በዛን ጊዜ ጳውሎስ ወራቱን ለመግለጽ ሰዓቱን ለመግለጽ ነው እንጂ እሱ ወር ያ ለምሳሌ እሱ ወር የጾም ወር ተብሎ እንደሚነገር እና የሚጾምበት ወር እንደሆነ ይኸው መጽሐፍ ቅዱስ እየነገረን ነው። ማለት የሚጾምበትን ወር አትናገሩ የሚለውን ይዘሽ ከመጣሽ ይሄ መጽሐፍ ቅዱስ ክፍል ተሳስቷል። አንተን እንጂ ጌታ ኢየሱስ ክርስቶስ ካዘዘው ትእዛዝ ተጋጭተው ማለት ነው። ሐዋርያቶች ጾም ወር አላቸው። ኢየሱስ ክርስቶስ ደግሞ አንቺ ነሽ ጾም ወራት ለሰው አትናገሩ አለ። በውስጥ አስተርጉ። እሱ ያለበት አውዱ ይለያል። በመጀመሪያ ደረጃ ግን እሱን ከማስረዳቴ በፊት ሌላሽ ችግር የለውም፣ አይጣላም። አንቺ ጋር ተጣልቶ ከሆነ አሁን ግን ወደዛ ከመሄዴ በፊት እሺ ሙሉ ወንጌል እንግዲህ አንቺ ቤተክርስቲያን ብለሽ ነው መጣራት። ሙሉ ወንጌል በዚህ ቀን እስከዚህ ቀን ይጾም ብላ አወጀች። ተሳስታለች? አልተሳሳተችም። ምክንያቱም በኮሮና ጊዜም እኮ ሙሉ ቤተክርስቲያኑን አወጆ ነበር። አሁን ደግሞ በአማራ ክልል እና ምን እያልሽን ነው? ስለዚህ ለኢትዮጵያ ለሀገራችን በህብረት እንጹም ማለት ነው። ምን ችግር አለ? እና አሁን እኮ ችግር አለው እያልሽኝ ነበረ እኮ ስለ ጾም ወራት በዚህ ቀን ስለሚጾሙ ጾማት ስንናገር ኧረ እኔ አላልኩም። አንቺ ነሽ ያልሽው እናስታውስሽ። አይ መድባችሁ ሁሉ አልኩም እኔ። እናንተ የመመደብም ስልጣን የላቸው። ሐዋርያት የመደቡልን አለ፣ ያስቀመጡልን አለ። ሰው በዛ ነው የምንጾመው እኛ። እናንተ ግን አያችሁ ሐዋርያት የነበሩባት ያቺ ቤተክርስቲያን ውስጥ አይደላችሁም። የጾም ወር እንኳን የላችሁም ነው ያልኩት። ከዛ ምን አልሽኝ? ይሄው ክርስቶስን ጠቀሽና ስትጾሙ እንደ ግብዞች አትሁኑ ብሏል። ስለዚህ በዚህ ቀን እንጾማለን፣ በዚህ ቀን እንጾማለን ብሎ መናገሩ ትክክል አይደለም አልሽኝ። እሱ የተነገረው ለምን ዓላማ እንደሆነ አስረዳሻለሁ። ግን ሙሉ ወንጌል ተሳስታለች ስልሽ ግዴታ አይደለም እንጂ ምን አይደለም ግዴታ አይደለም። በዚህ ቀን እንጾም ብለው ማወጅ ግዴታ አይደለም ያልኩት። እስቲ ምን ላይ ነው ግዴታ አይደለም የሚለው? በዚህ ቀን እንጾም የሚለው ጌታ ኢየሱስ ክርስቶስ ጾሙ እንዳለው እንደ ግብዞች እና ፈሪሳውያን አትሁኑ ስላለ ጾሙ ደግሞ አትጠውልጉ። ፊታችሁ እንኳን ለጾማች ሳይስላለ ግዴታ አይደለም። ምን ያሁን እንትኑን ልንገርሽ፣ ለሌላ ጊዜ ስትጠቅሺ እንትን እንዳቲ ክርስቶስ የተናገረው ለምን እንደሆነ ልንገርሽ። ለምሳሌ ስትጾሙ አለ። ኦኬ መቼ እንደምንጾም እንግዲህ ሐዋርያት ደንግገውልናል። እና በዛ በተደነገገው ቀን ስትጾሙ አለ እኔ ጾማለሁ እኮ እኔ ጿሚ ነኝ ብሎ ለመታየት አታርጉት። ኦኬ የምጾሙት ለራሳችሁ ስለሆነ ነው። ለራሳችሁ ጥቅም ስለሆነ የምትጾሙት ሰው እንዲያይላችሁ አይደለም። ይልቁንስ ግን ሰው እንዲያይላችሁ ሳታደርጉ ብትጾሙ እግዚአብሔር ደግሞ ያይላችኋል። ስለዚህ ጾማችን እግዚአብሔር እንዲያይልን ነው። ወታችሁ እንደው ከሰው እኮ ይሄ ጾማ ከሰኝ ብላችሁ የምትታበዩበት አይደለም። ለምሳሌ ፈሪሳውያን እንደሚያደርጉት ኦኬ እንደዛ አትሁኑ። ለምን ምን ይሆናል? እንደዛ ካረጋችሁት እግዚአብሔር እንዴት ነው ጸሎታችሁን ጾማችሁን የሚቀበለው ብሎ
ያስተማረበት ክፍል ነው እንጂ አሁን ከተነሳው የጾም ወራት በዚህ ጊዜ መሆናቸውን ቤተክርስቲያን ያወጀችውን የተናገረችውን የደነገገችውን ከዚህ አንጻር አይደለም፣ አይገናኝም። ሁለቱ ገብቶሻል አይደል? አሁን አየሽ፣ ወደ አንቺ ወደ ሙሉ ወንጌል ሲሄድልሽ አትሳሳትም። ቤተክርስቲያን ቀጥሉ፣ የዋዴ መኩ ምናምን ቀጥሉ። በቃ አይ ጥሩ ነበር እኮ ጥሩ ነው እኮ ሰላም። ዋና ሐሳቡ ገብቶሻል። የአዋጅ ጾም ወይም ደግሞ እንደዚህ የተወሰነ ወር ወይም ደግሞ ፊክስድ የሆነ በአመቱ የምትጾሙበት ወራት አላችሁ ወይ ነበረ ጥያቄ። ምን አልሽ? የለንም ነው አይደል ያልሽው? የለንም አልሻ። ግን ቤተክርስቲያን የለም ስላልኩኝ የለም ማለት አድጾም ማለት አይደለም። አይ ቆይ የለም። መጽሐፍ ቅዱስ ግን የተወሰነ ወር ይጾሙ እንደነበረ ማስረጃ አለ አይደለ? አይደል? በዚህ ወር ጾም ከጨረሱ በኋላ ለዚህ በዚህ ወር ጾሙ ተብሎ የተደነገገ የለማ። የሚታወቅ ወር የጾም ወር ስለሆነ እኮ ነው። ቆይ ስሚ፣ የጾም ወር ስለሆነ አይደለም የሚለው በቃ የሚታወቅ የጾም ወራት አለ ማለት ነው። ሐዋርያ ቅዱስ ጳውሎስ ሲናገር የጾም ወር ስለሆነ ሲል በቃ ሁሉም ክርስቲያኖች ሁሉም የሚያውቀው የጾም ወቅት አለ ማለት ነው። ልክኛ አሁን የጾም ወቅት ነው አሁን ከተባለ ካልኩኝ እኔ ኦኬ በዚህ ሰዓት ጾሙ ማለት አይጠበቅብኝም። አሁን አቡነ ማትያስ ተነስተው የጾም ወቅት ነው በጾም ወቅት ደግሞ እንዲህ አናድርግ ብለው ሲናገር ኦኬ ጾሙ ማለት አይጠበቅባቸውም። ሐዋርያ ቅዱስ ጳውሎስም ወቅቱ የታወቀ ወቅት አለ የጾም ወራት ተብሎ የሚታወቅ ማለት ነው። ስለዚህ ጊዜው የጾም ወሩ የጾም ወራት ስለሆነ ይላል። ኦኬ በመርከብ ለመሄድ አሁን የሚያስፈራ ነበረና ብሎ በግልጽ ይናገራል። ኦኬ ስለዚህ የጾም ወራት ስለነበረ ሲል በዛ ሰዓት የሚጾሙበት የታወቀው ጊዜ ነበረ ማለት ነው አይደል? ሰላም የጾም ወራት ስለነበረ በመርከብ ምናልባት የሌሎቹ ሰዎች የጾም ወራት ሊሆን ይችላል። ግዴታ የሐዋርያቶች ሊሆን አይችልም። የሌሎቹ ሰዎች የማን ሊሆን ይችላል? ከሆነ አሁን ለምሳሌ ሙስሊሞች አሉ። ቆይ ሐዋርያ ቅዱስ ወራት በነበረበት ጊዜ ማለት ይችላል። ሉቃስ የሌሎች የጾም ወር ነው የጾም ወር ስለነበረ ብሎ የሚናገረው የሙስሊሞችን ጾም ነው። አሬ ዛሬ ሙስሊም አይደለም። ለምሳሌ አሁን እኔ ክርስቲያን ነኝ። የጾም ቆይ አንዴ እኔ አሁን ክርስቲያን ነኝ። የሙስሊሞች ጾም ማለት የሙስሊሞች ጾም የጾም ወራት ስለሆነ አልልም እኔ ማለት ገባሽ? የሙስሊሞች ጾም ስለሆነ ልል እችላለሁ። ይሄም የክርስቲያኖች ጾም ካልሆነ የሙስሊሞች ጾም ወራት ስለነበረ ማለት ነበረበት። ግን ይሄ ለክርስቲያኖች ነው እየተነገረ ያለው። ክርስቲያኖች የሚያውቁት ኦኬ የሐዋርያት ሥራ እየተነገረ ያለው ለክርስቲያኖች እየተጻፈ ያለው ለክርስቲያኖች። ስለዚህ ምን አለ ሉቃስ ራሱ የሚታወቅ የክርስቲያኖች ወራት የጾም ወራት እንዳለ ስለሚታወቅ ምን አለ በቃ ወቅቱ ወይም ደግሞ ወራቱ የጾም ወራት አሁን አልፎ ስለነበረ ነው የሚለው። የጾሙ ወራት አልፏል። ስለዚህ በመርከብ ለመሄድ አሁን ያስፈራል ብሎ ተናገረ። ያ የጾም ወራት ያለው የታወቀ ወር ነው ወይስ አይደለም? ይታወቃል። ለኔ ግልጽ አይደለም። ምናልባት የሐዋርያቶችም ጾም ላይሆን ይችላል። ከጾሙ በኋላ የሚያስፈራ መሆኑን በምን አወቁ? የማይታወቅ ከሆነ ከጾሙ በኋላ ያለው ጊዜ የሚያስፈራ መሆኑን እንዴት ሊያውቅ ይችላል? ወራትን መለየት ነው። አሁን ክረምትና በጋ አለ። ክረምታውን ያስፈራል ትላለህ። ጎበዝ የሜዳ አህያ። ስለዚህ የጾሙ ወራቱም የታወቀ ነው። ከጾሙ ወራት በኋላ ክረምት እንደሚገባ ይታወቃል ማለት ነው አይደል? አዎ ይታወቃል። ጎበዝ አንቺ በጣም ጀግና ነሽ። ስለዚህ ይሄ ጾም ወራት ስፔሲፊካሊ የሚታወቅ የጾም ወር ነበራቸው ማለት ነው አይደል? ይሄ ወራት ምናልባት የደቀ መዛሙርቱ ላይሆን ይችላል ወይንም እርግጠኛ ማነው ጸሐፊ እየጻፈ ያለው ማን ነው? ቆይ ሉቃስ ነው የጻፈው። ግን ያን ወራት ለማን ነው እየጻፈ ያለው? ቆይ ለማን ነው እየጻፈ ያለው? ክርስቲያኖች ነው እየጻፈ ያለው። የሐዋርያት ሥራ ነው። ስለዚህ ክርስቲያኖች የማያውቁት የጾም ወራት የማያውቁት ጾም ነው የጾም ወር ስለሆነ ስላለፈ ያላቸው የማያውቁት ጾም ነው በዛን ሰዓት ይታወቅ ይሆናል። ለምን ጎበዝ፣ በዛን ሰዓት የሚታወቅ የጾም ወራት ነበረ። ያንን የጾም ወራት እናንተ ቸርች አሁን ትጾመዋለች አትጾመው?
እኮ ያ ወራት ምናልባት የአይሁድ ጾም ሊሆን ይችላል እንዴ? ለአይሁዶች ነው የጾም ወራት ስላለፈ እያለ ያለው እህታችን፣ ለአይሁዶች ነው። የአይሁዶች የጾም ወራት ስላለፈ አሁን መንገዱ ለመሄድ የቱ ጋር ነው የአይሁዶች የጾም ወራት? ቆይ የአይሁዶች የጾም ወራት ስላለፈ የሚለው የቱ ጋር ነው? ከዚህ ጋር ግልጽ አይደለም። የክርስቲያኖች ማይለም የጾም ወራት አለሽ እኮ እንዴ አንቺ። ሲጀመር የአይሁድ ቢሆን የአይሁድ የጾም ወር ይላል፣ የሙስሊም ቢሆን የሙስሊም የጾም ወር ይላል። የክርስቲያኖች እኔ አሁን ስለኛ ጾም ስናገር የጾም ወራት ነው ብዬ ከተናገርኩኝ ኦፍ ኮርስ የኔ ጾም ነው ማለት ነው። የሙስሊሙ የኔ ያልሆነ ጾም ስናገር በደንብ አስተውይ ሰላም። የኔ ያልሆነ ጾም የጾም ወር ስለሆነ ብዬ አልናገርም። ምክንያቱም የሙስሊሞች ጾም ስለሆነ ልል ይችላል። ወይም ደግሞ የጴንጤዎች አሁን የእናንተም የኔ ጾም ስላልሆነ የጾም ወቅት ነው አልልም። ኦኬ ጴንጤዎች እኮ የአንድ ወር የጾም አዋጅ አወጁ ነው ልል የምችለው እንጂ የአንድ ወር ጾም ስለሆነ ብዬ አልጀምርም። ምክንያቱም የኔ ጾም አይደለም። ቅዱስ ሉቃስም ይሄንን ክፍል ሲጽፍ ቆይ ስሚ፣ ቅዱስ ሉቃስም ይሄን ክፍል ሲጽፍ ብዙ ጊዜም ካለፈ በኋላ ይልና የጾም ወራት አሁን አልፎ ስለነበረ ይላል። የጾም ወራት አሁን አልፎ ነበረ ይላል። የራሱ ማለት ስለ ራሱ የጾም ወር ነው እያወራ ያለው ወይስ ስለ ሌሎች የጾም ወራት? ይሄ አከራካሪ ነው። በነገራችን ላይ የሆነ ስድስት ሰርቨይ ነበርና ከታች እየሰደቡ ነው። ይቅርታ በለኝ ወይ ተሳስቼ ነው በል። ምን ብዬ ሰደብኩሽ? ወደ ላህያ ነው ምናምን ብለህ ላህያ ፎቶ ሁሉ ፖስት እያደረገ። ኧረ ወደ ላህያ አይደለም ያልኩት፣ ጎበዝ የሜዳ አህያ የሚባል አባባል አለ። ጎበዝ የሜዳ አህያ ስድብ ሳይሆን አባባል ነውና፣ ኤኒዌይስ አባባሉን ካላወቅሽው በደንብ ሰምተሽው ነው። ኤኒዌይስ ሰላም ቆይ አንዴ። በነገራችን ላይ በክርስቲያኖች የሚታወቅ ጾም አለ። ክርስቶስ ራሱ ደግሞ እንደውም ለምንድነው የማይጾሙት ሐዋርያቶቹ ራሱ ብለው ቀድሞ ክርስቶስ እያለ ራሱ ለምን በሚታወቁት የጾም ወራት ራሱ እና የአንተ ደቀ መዛሙርት ራሱ ለምን አይጾሙም ብለው ሲጠይቁት ምን ብሎ ነበር የመለሰላቸው? የምታውቂ ከሆነ አስተማሪ ከነሱ ጋር ካለ ድረስ አይጾሙም ነው ማለት ነው። አስተማሪ ሳይሆን ሙሽራው ከነሱ ጋር እስካለ ድረስ። ጎበዝ። ከዛ በኋላስ ምን አላቸው? ሙሽራው ሲሄድ ይጾማሉ፣ የሚጾሙበት ወራት ይመጣል ብለው። ጎበዝ። ስለዚህ ሐዋርያቶቹ ራሱ አሁን ይሄን የጠየቁት የዮሐንስ ደቀ መዛሙርት ናቸው አይደለ? አዎ። የዮሐንስ ደቀ መዛሙርት እኛ እየጾምን ያንተ ደቀ መዛሙርት ለምንድነው የማይጾሙት ብሏቸዋል። እነሱ እየጾምን ነው ብለው ሲናገሩ ለክርስቶስ እናንተ ግብዞች፣ ኦኬ እንዲህ እያላችሁ ለምን ትናገራላችሁ? እንደዚህ አይባልም፣ በድብቅ ጾሙ ብሏቸዋል አላላቸውም? እነማን የነዛኞቹ ናቸው? የዮሐንስ ደቀ መዛሙርት ለምን አላላቸውም? እኛ እየጾምን ለምንድነው ደቀ መዛሙርት የማይጾሙት ሲሉት ሲጀመር ስትጾሙ ተደብቃችሁ ጾሙ፣ እንደዚህ የሚባል ጾም የለም ምናምን ለምን አላላቸውም? ማለት እኛ እየጾምን ነው፣ ደቀ መዛሙርትህ ግን እየጾሙ አይደለም ብለው ተናገሩት አይደል? ምን አይነት ጾም ነው እየጾሙ ያሉት እነዚህ የዮሐንስ ደቀ መዛሙርት? እንግዲህ እነሱ የዮሐንስ ደቀ መዛሙርት ስለሆኑ ኢየሱስ እነሱ መናገር አልቻለም። የተናገረው ስለራሱ ደቀ መዛሙርት ነው። አይ ያንተ ለምን አልጾሙም? ለምን የማይታወቅ ወይም ደግሞ በግላቸው የሚጾሙት ከሆነ እነሱ ስለጾሙ የክርስቶስ ደቀ መዛሙርት የግድ መጾም የለባቸውም አይደል? ግዴታቸው አይደለም። እኛ እየጾምን ነው፣ እነሱ ግን እየጾሙ አይደለም ለምንድን ነው ብለው ነው የጠየቁት። ክርስቶስ አሁን ወይም ሙሽራው ከነሱ ጋር ስላለ ሙሽራው ከነርሱ ሲለይ ነው የሚጾሙት ብለው ነው የመለሰላቸው። ስለዚህ የሚታወቅ የጾም ወራት አለ። በዛ የጾም ወራት ለምን አልጾሙም ብለው ነው እየተናገሩ ያሉት እንጂ ስለ ፐርሰናል ወይም ደግሞ ስለ ግል ጾማቸው አይደለም እየተናገሩ ያሉት ማለት ነው። ገባሽ? የሚታወቅ የጾም ወቅትና ወራት ነበረ እኮ የጾም ወቅት ነበረ በአይሁዶች እኮ ሳለ። ስለዚህ ያንን ክርስቶስ ተቃውሞታል፣ ወቅሷቸዋል። ሆነ በውስጥ እየበላ መቃብር ከላዩ ስታየው በሴራሚክ በጣም ያበደ በቃ አሸብርቆ ምናምን ነው ያለው። ውስጡ ግን ምንድነው? ኦፍ ኮርስ ሬሳ ነው ያለው ማለት ነው። ሬሳ ነው ያለው፣ የሞተ ነው ማለት በቃ የሞተ አካል ነው ያለው። እንትኖች የሚበሉት አካል ነው ውስጥ ያለው ማለት ነው። ስለዚህ ክርስቶስ ምን እያላቸው መሰለሽ? እንደ ጸሐፍትና ፈሪሳውያን የሆነ ከላይ
እየጾሙ ያሉ ጻድቃን የሚመስሉ ከዛ ውስጥ ግን የመበለት ብር እየበሉ ምግብም እየበሉ እየተራረጉ የሚኖሩ ሰዎች ናቸው። ስለዚህ ለሰው የሆነ እየጾመ እያለ የሚመስል ነገር ግን በውስጥ ግን ሌላ ስራ የሚሰራ እንደነሱ አትሁኑ። ምን አለ ክርስቶስ? በቃ ውጫችሁ የማይጾም መስላችሁ ግን በውስጥ በስውር ለሚያውቀው ጌታችሁ ትክክለኛውን ጾም ጾሙ ብሎ እየተናገረ ትክክለኛውን ጾም ጾሙ ብሎ እየተናገረ እንጂ የአዋጅ ጾም የሚባል እንዳትጾሙ ብሎ ክርስቶስ እያዘዘ አይደለም። ለዛ ነው የጾም ወራት ስለሆነ ብለው ሐዋርያቶቹ ሲናገሩ ኦፍኮርስ የሚታወቅ የጾም ጊዜ አላቸው። በጾምና በጸሎት ይተጉ ነበረ ይላል አይደል? ኦኬ የጾሙ በጋራ ነው የሚጾሙት። ባይዙ በጾምና በጸሎት ይተጉ ነበረ። ኦኬ የሚጾሙት በጋራ ነው፣ የሚጸልዩትም በጋራ ነው። የሚታወቅ የጾምና የጸሎት ጊዜ ነበራቸው። ልክ እኛ አሁን ክርስቲያኖች በግላችን በጭራሽ ልንጾም አንችልም የሚል ህግ አለን እንዴ? እኔ ስለ ራሴ ድካም፣ ስለ ህይወቴ፣ ስለ ኃጢአቴም ጭምር ለምሳሌ ንስሐ ስንገባ ቀኖና ሊሰጠን ይችላል። ጾም ምናምን በግላችን ማለት እነዚህ የግል ጾሞች ምናምን ሊኖሩ ይችላሉ። ማንኛውም ሰው አይከለከልም። መጾም መጸለይ በግሉ ይቻላል። እንደ ቤተ ክርስቲያን በአጠቃላይ ደግሞ የሚታዘዙ የአዋጅ ጾሞች አሉ። እነዛ ከጥንቷ ቤተ ክርስቲያን ጀምሮ ከጥንቷ ቤተ ክርስቲያን ጀምሮ የሚታወቁ ነው። ይኸው መጽሐፍ ቅዱስ ይናገራል። የጥንታውያን አብያተ ክርስቲያናት የትኛውም ታሪክ ብትመለከቱ የጌታ የአብይ ጾም ሁሉም አብያተ ክርስቲያናት ይጾሙ ነበር። ያንን ከዛ አንጻር ነው የተነገረው ለማለት ነው። ከዛ አንጻር ነው የተነገረው ያንን ለማንሳት ነው። እዚህ ላይ ለመጨመር ያህል ሰላም ሰማሻል። ለምሳሌ አንቺ ዓርብ ሮብ ትጾሚያለሽ። የታመነ መጽሐፍ ላይ ቡክ ኦፍ ዲዳኪ ላይ ቃል በቃል ተቀምጧል። ይጾማሉ እነሱ ይጾሙ ይሆናል ያለውቀው ራሽ እንደ ቸርች አሁን ያለሽበትን አታውቂም ማለት ነው። በነገራችን ላይ አሁን ያለሽበት ቸርች ማትጾሚ ከሆነ ማታውቂ ከሆነ ሲጀመር አይጾም እና ሰው ከዚህ አንፃር ላንቺ እንትሽላለሁ የለም። እስቲ ይጾማሉ የሚል እስቲ የጾም ጽሁፋቸውን እስቲ ስትኛለሽ ህጋቸው አሁን የኛ ቤተክርስቲያን የእምነት መግለጫ የለኝም። ምናልባት ተጽፎ ይችላል የለም የእምነት መግለጫቸው ላይም ጭራሽ እኔ እንደዚህ አይነት ስለ ጾም ዓርብና ሮብ ይጾማሉ የሚል በነገራችን ላይ እንኳን አይደለም አንቺ የጠቀስሽውን ቅድም ጠቅሶ ከዚህም በፊትም ሲከራከሩ ነበር። ጌታ ኢየሱስ ክርስቶስ እንዲያው ለብቻ ተደብቃችሁ ጾም አይነት ነገር ነው ያለው ነው እንጂ ጭራሹን ጾም በጣም ይከራከሩ ነበር ፔንቴኮስታል። በነገራችን በጣም ጾም ጭራሽ እንዲህ ኢየሱስ ጾሞልናል ነው በነገራችን ላይ የሚባለው። ዘመን በተለይ እኔ የተወለድኩበትና ያደግኩበት አካባቢ በጣም በቃ አይ ኢየሱስ ጾሞልናል። የኛ ጥያቄ ግን እንዲህ ኢየሱስ በልቷል አልበላላችሁም እንዴ ለምንድን ነው የምትበሉት ያለ ነበርና ኢየሱስ ጾሞልናል ካላችሁ ኢየሱስ ደግሞ በልቷል እና ለምንድን ነው ኢየሱስ በልቶልናል የማትሉት እንል ነበር። እና ግን የኔ እንትን ትልቁ ነገር አይጾም አሁን ይሄ የማይካከል የለም። አሁን ከቻል የትኛውም እስቲ ጴንጤ ካላችሁ እስቲ አንድ ቁጥር ጻፉና ካለ ጾማላችሁ ዓርብ ሮብ እስቲ ከታች ልጠይቅ የእምነት መግለጫ የያዘ ሰው ነው። ቀን የለም እንጂ አሁን የመሰረተ ክርስቶስን ሳነበው ክርስቲያኖች መጾም እንዳለባቸው የሚናገር አለ። ዓርብ ሮብ የሚል አለ። ዓርብ ሮብ ይጾማሉ። ዓርብ ሮብ ተወስኖ እንጾማለን የሚል አለ። ቀን አልተወሰነም ተስለ የለም በቃ። ስለዚህ ግን እኔ እኮ እያልኩሽ ያሉት ለአንቺ ምንድነው? ቆይ ሰላሜ አላንቺ እያልኩት ያለውሽ ምንድነው? ይሄው ሐዋርያት የሚጾሙትን ጾም ነይና ወደ ቤተ ክርስቲያን ተጨምረሽ ጾሚ እያልኩሽ። ሐዋርያት ሲጾሙ ነበር። ሐዋርያት ዓርብና ሮብ ክርስቶስን በማሰብ ይጾሙ ነበር። መቼ? ፈርስት ሴንቸሪ ቡክ ኦፍ ዲዳኪ ላይ ቃል በቃል። ጴንጤዎች ይህንን የዛሬ ላይ ያደርጋሉ? አያደርጉም። የላቸው አይጾሙ። በነገራችን ላይ የአሁኑ አዋጅ ቆይ አንዴ ምን ቀኑን ነው አብራራልሻለሁ። ለምን ዓርብና ሮብ እንደምንጾም ቀን ሳይሆን ምክንያቱን አሁን ይሄ ወራት የጾም ወራት ታውጇል።
ለምንድን ነው በዚህ ምክንያት የምትጾሙት? እና ደግሞ ከምግብ ተከልከሉ የተባለበት መጽሐፍ ቅዱሳዊ ነው ወይ ብታሳይ ደስ ይለኛል። የምግባቱ ልምድ ያዋጁ እንዴት ነው ያየሽው አንቺ? እንዴት በምን አንጻር ነው ልትጾም የተዘጋጀሽው? ከገባው ጀምሮ ጠይቃችሁ ጭቃ የምታመልሱ ጠይቃችሁ እናንተ ሁላችሁ የታወጀው ጾም አሁን ከምን አንጻር ነው? ሳትረጂ ነው አሁን ዝም ብለሽ ነው የምትጾሚ ማለት ነው? ቀና ሰማለሁኝ እንደታወጀ አዋጁንም አየዋለሁ አነባዋለሁ። እስካሁን አላየሁትም ሆነ ለምን ከዚህ በፊትስ ግን እኮ ሳታዩ ልትጾሚ ነበር አይደለ? ጾም ታውጇል ስልሽ ምክንያቱ ሳታቂ ራሱ ልትጾሚ ነበር አይደል? ነው ወርጄ ቼክ አደርጋለሁ ወርጄ ያለው ምን ላይ ነው ፖስት ከታ አይ ነገ ልጀምር ነው እኮ ብለሽ ነበረ። ቀኑ ሳታጣሪ ምናምን ልጀምሪ ነበረ ነገ ብለሽ እኮ ማየት አለብኝ። ከወረድኩ በኋላ እኮ ያለው እንዴ ልጀምር ነው ብለሽ መች ነው ቼክ የምታረጊው? አይ ቆይ አሁን ፕሊዝ ፍሊፕ ፍላፕማ ታርጊ እንጂ ቅድም ምን አልሽ መሰለሽ? ነገ አልሰማውም ነበር እናንተ ነገራችሁኝ፣ በቃ ነገ ከነገ ጀምሮ ጀምራለሁ አልሽ። ከዛ በኋላ ናቲ ምን አለሽ? አይሚን አንተሽ ምን አለሽ? ኧረ ከምንድነው ከ30 ጀምሮ ነው የታዘዘው ብሎ ሲነግርሽ ውይ እንኳን ነገርከኝ ጀምሬው ነበር ጉድ ተሰርቼ ነበር ራሱ አልሽ። ሙሴ ደግሞ ለእስራኤል ሕዝብ ይተጣ ላንቺ አንቺን ይመለከትሻል አይመለከትሽም? አስርቱ ትእዛዛት ነው ኢየሱስ ክርስቶስ የተናገራቸው ነገሮች አሉ። ይመለከትሻል አይመለከትሽም? ይመለከትሻል አይመለከትሽም? አስርቱ ትእዛዛት ይመለከትሻል? እሺ ትናንትና እንደዛ እያሉ ሲከራከሩ ስለነበረ ነው። እሺ በጣም ጥሩ ነው። ባይዘው የምርም ከልብሽ አንዴ ሰላም ከልብሽ ከሆነ ይሄንን እየተናገርሽ ያለሽው እውነት ለመናገር እግዚአብሔር ይርዳሽ። ጥሩ ነው ማለት አንዳንዶቹ for the sake of argument በቃ ለክርክር ብቻ እንደው እንዲህ ብዬ ልፋታቸው በሚለው ዝም ብለሽ አውቀሽ ከሆነ እሱ የልብን የሚያውቅ አምላክ ስላለ ጥሩ አይደለም። እውነት ለመናገር የምርም አምነሽበት ከሆነ ይመለከተኛል አልሽው ግን ጥሩ ነው። ለምን እንደዚህ እንዳትኩል ልንገርሽ ያልኩትኝ ምክንያቱም ትእዛዞቻውን ያድሉኛም ብዬ አይደለም የምቀበለው ያድሉኛም ብዬ ሳይሆን ግን ለህይወቴ ግዴታ አስፈላጊ ናቸው። ያንን ህግ ስለፈጸምኩ አይደለም ነው ኢየሱስ ህጎች ኦልሬዲ ፈጽሟቸዋል። ለምሳሌ እነዛ ህጎች ደግሞ በገድም ሰው ጠቃሉ ለምሳሌ ከአስርቱ ትእዛዛት አንዱ እሺ የመጀመሪያው ልተውና ለምሳሌ ብትገዲ መግደልሽ ከድህነት ያስወጣሻል አያስወጣሽም? ያስወጣል። ስለዚህ መጠበቅ አለብሽ ማለት ነው። መጠበቅ አለብሽ ማለት ነው። አትግደል የሚለውን ህግ ግን ያንን እንድጠብቅ ጸጋ ተሰጥቶኛል ነው ህግን እንድጠብቅ ኦፍ ኮርስ እሱ እሑድና ማን እንዲናረገ እኔ ጸጋ አልተሰጠም ጸጋ የለም አላለም። ህጉ መጠበቅ ይጠበቅብሻል። ይመለከትሻል አይመለከትሽም ነው። አዎ ካልጠበቅኩኝ አዎ ይፈረድብኛል ብለሻል። የመጀመሪያው ትእዛዝ ታውቂዋለሽ? ምንድን ነው የሚለው የመጀመሪያው ህግ? በቅደም ከተከተል ባላቃቸውም ግን ህጎቹን አውቃቸዋለሁ። የመጀመሪያውን አታውቂም? ቅደም ተከተላቸው ሌሎቹን ታያቸውና የመጀመሪያው ግን የታወቀ ነው በሁሉ። አታውቂም? የመጀመሪያ እግዚአብሔር አምላክን ሰው ነው ከእግዚአብሔር ከአምላክ በስተቀር ሌሎች አማልክት አይሁኑልህ ወይም ደግሞ አታመልክ የሚለው ማለት ነው። አሁን ይሄንን ህግ መፈጸም መጠበቅ ለድህነትሽ ያስፈልግሻል አያስፈልግሽም? ያስፈልገኛል። ጎበዝ። ስለዚህ ለመዳን አያስፈልጉም የሚለው ትክክል አይደለም ማለት ነው። ቅድም ያልሽው ይሄንን ካልጠበቅሽ ይሄንን ህግ የማታከብሪ ከሆነ ሲጀመር አውቶ ልክ ገላትያ ምዕራፍ 5 ላይ የተጠቀሱት ሐዋርያ ቅዱስ ጳውሎስ የተናገራቸው ናቸው። በቃ አጠቃላይ አስርቱ ትእዛዛት የስጋ ስራ የተባለው ጣዖት ማምለክ ይላል። የመጀመሪያ ከእግዚአብሔር ውጪ ሌላ አምላክ አታምልክ የሚለው ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ኦኬ፣ ስካር፣ ዘፋኝነት ይህንን የሚመስል ነው ይልና የስጋ ስራ አስቀድሜ እንዳልኩ አለ እንደዚህ ያሉትን የሚያደርግ
የሚያደርግ የእግዚአብሔር መንግስት አይወርስም ይላል። በቃ ባጭሩ እነዚህን ነገሮች የምታደርግ ከሆነ 10ቱ ትእዛዛትን ማትጠብቅ ከሆነ የምታመነዝር ከሆነ የምትገድል ከሆነ አባትና እናትን ማታከብር ምናምን እነዚህ አይነት ነገሮች ማታደርግ ከሆነ ኦፍኮርስ ምን ይላል የእግዚአብሔር መንግስት አይወርስም ብሎ በግልጽ አንድ የዳነ ሰው በክርስቶስ ኢየሱስ ፍጥረት የሆነ ሰው ይሄንን ካላደረገ ነው ያልዳነም ብዬ ነው የማምነው። ጎበዝ በቃ እሱን ነው ያለው እሱን ነው እያልን ያለው አይመለከተንም እያሉ ሲናገሩ ስለነበረ እሺ ኤኒዌይስ ከዛ አንፃር ነበረ የነገር እንትን ያልኩሽ ሶ ቅድም ወደ ነበረው ሐሳብ ስንመለስ መጾም ማለት በብሉይ ኪዳን እየጾሙ ሀገራቸውን ከጥፋት ከመውደም ምናምን ጠብቋል። ጾም ለነዚህ ይጠቅማል ብለሻል። በጣም ጥሩ ነው። ምናልባት መኩ የምጠይቃት ነገር ካለ እንትን እሰጥሃለሁ። አንድ ሀሳብ ብቻ ላንሳና መልስልኝ እንጂ ጥያቄ አንተ ባለፈው ራሱ ጥያቄ ጠይቄ በጣም የአዋጅ ያልሽው ምናምን ነው ለምን እንደምንጾሙና ከምግብ መከልከል ከምን አንፃር የተጻፈ አለ ወይ? አዎ አለ። እሺ አንዴ የእሱን ይሄ አሁን ያነሳነው የፕሮቴስታንቶቹ ሀሳብ አንዴ እንጨርስና ከዛ ወደ አንቺ ጥያቄ ቀጥታ እንገባለን በማስረጃ ማለት ነው። መኩ አንድ ጥያቄ ልጠይቅህ። ፕሮቴስታንቶች ይሄ እንትን የመጽሐፍ ቅዱስ ቀኖና ላይ መጽሐፍ ቅዱስ 66 ነው ለማለት ከሚጠቅሱት ከአትናቴዎስ ጽሑፎች መካከል ምን ነበረ ታስታውሳለህ? ምን አልከ? ትክክል አሁን ያልከው ማለት ነው። ፓስካል ሌተሩ በጣም የሚገርም ነው። ምን ማለት ነው? ፓስካል ሌተር ወይም ደግሞ የፋሲካ መልእክት አይደለ? ሌተር 39 ትክክል። የፋሲካ መልእክት ነው የሚጠቅሱት ማለት ነው። የፋሲካ መልእክት ፋሲካ ባይዘው ታውቁታላችሁ? የጌታ የትንሣኤው ቀን በዓል ማለት ነው። የፋሲካ በዓል ማለት ነው ባይዘው እና እዛ ሌተሩ ስለ አብይ ጾም በሚገባ ይናገራል። ባይዘው የጾም ወራት ገብቷል እያለ በግልጽ ይናገራል። የጾም ወራት እንግዲህ ለመጽሐፍ ቅዱስ ቀኖና 66 ነው ለማለት የሚጠቅሱት ሌተር 39 ያው ሐዋርያዊ ቅዱስ አትናቴዎስ ሐዋርያዊ ይባላል። እሱ በፋሲካ መልእክት በጻፈው መልእክቱ ላይ ነው ማስረጃ አድርገው የሚጠቅሱት ማለት ነው። ግን የአብይ ጾም የፋሲካ ወቅት ያለውን የአብይ ጾምን ግን አይቀበሉ ማለት አብዛኞቹ ፕሮቴስታንቶች አይቀበሉትም። ለመጽሐፍ ቅዱስ ቀኖና ግን ከዛ በዚህ አጋጣሚ አትናቴዎስ መቼ ነበረ በዛው ማለት ነው መቼ እንደሆነ ንገራ። ከዛሬ ከስንት ሺህ ዓመት በኋላ እንደሆነ ታውቀዋለች። ምናልባት አትናቴዎስ ታውቂዋለሽ? ሰላምሻ በባለፈው እያየሁ ነበረ። ያው ብዙ በላቅም ግን አትናቴዎስ የኦርቶዶክስ አባት እንደሆነ የኦርቶዶክስ አማኝ እንደሆነና 66 መጽሐፍ ቅዱስ እንደቀነነ አውቄያለሁ። ከዛ በኋላ ነው እናንተ ደግሞ በጉባኤ ሌላው ተጨማሪ የተቀበላችሁ። ለምን እንደዛ አደረጋችሁ? የእናንተ ቤተ ክርስቲያን አባት ሆነ ተቀነነ በኋላ አራ የኦርቶዶክስ አባት ነው የሚለው ትክክል ነው። ኦኬ 66 ብሎ ቀንኗል፣ ውሸት ነው። ከዛ በኋላ እናንተ ደግሞ ጨምራችኋል የሚለውም ቀጥሎ ሁለተኛ ትልቅ ውሸት ነው። ሁለቱም ውሸት ናቸው። የኦርቶዶክስ አባት የሚለው ብቻ ትክክል ነው። እሱን የምታውቂ ከሆነ ቆይ እሱን ሀሳብ ሰጥቼ አሁን ያነሳሻቸው እንዴት ሀሰት እንደሆነ እሰጥሻለሁ። በስንት ዓመተ ምህረት ነበረ የምታውቂ ከሆነ አትናቴዎስ? ምናልባት የምታውቂ ከሆነ አራተኛ ክፍለ ዘመን በ325 እንግዲህ የኒቅያ ጉባኤን ታውቂዋለሽ አይደል? የኒቅያ ጉባኤ ታውቂዋለሽ? አውቃለሁ፣ ባለፈው እያየሁ ነበር። እሺ የኒቅያ ጉባኤ ሲመራ የነበረውስ ታውቂዋለሽ? ንገረኝ እስኪ። ገና እያነበብሽ ነው? አዎ ገና እያነበብኩ ነው ስለ ቤተክርስቲያን ታሪክ። ኦኬ በቃ ጥሩ አንብቢና
አትናቴዎስ አዎ ከአሪዮስ ጋር ያው ውይይቱን ሲመራ የነበረው እለእስክንድሮስ ወይም ደግሞ አሌክሳንደር ነው እና የዲቤቱ ሂሮ ወይም ደግሞ ውይይቱን ሪፊት አደረገ ሲወያይ የነበረው ዲያቆን አትናቴዎስ ነው ማለት ነው። አትናቴዎስ በዛ ሰዓት ዲያቆን እንደነበረ ይናገራል። በዛ ሰዓት ከአሪዮስ ጋር ተሟግቶ ሃይማኖትን አቅንቶ ኦርቶዶክስን መስክሮ ለእውነት የቆመ አባት አትናቴዎስ ነው። የታወቀ ነው። አሪዮስን የረታ አሪዮስን ያሸነፈ ከነ ምንፍቅናው የረታ አባት አትናቴዎስ ነው እና በዛ ሰዓት የተቀነኑ ወይም ደግሞ የተገለጹ የእምነት መግለጫዎች አሉ። የኒቅያ ቀኖና የሚባል እዛ ቀኖና ላይ ራሱ አብይ ጾም አለ። በነገራችን አብይ ጾም ኦኬ፣ የታወቀ ጾም መሆኑ የሚታወቀው እንደውም አብይ ጾም ጾሙ ሳይሆን የሚለው የሲኖድ ስብሰባ ወይም ደግሞ የሲኖድ የጳጳሳት ስብሰባ ጉባኤ ኦኬ መደረግ ያለበት አብይ ጾም ከመግባቱ በፊት ነው የሚለው ድንጋጌ። አብይ ጾም ከመግባቱ በፊት ጳጳሳት ይሰብሰቡ ኦኬ ጉባኤ ያድርጉ ብሎ ነው የኒቅያ ጉባኤ የሚያዘውና ከዛ አንጻር አብይ ጾም በአትናቴዎስ ተገልጿል፣ በኒቅያ ጉባኤም ተገልጿል ማለት ነው። አትናቴዎስ 66 ብሎ ቀንኗል የሚለውን እሱ ስህተት ነው። 66 ናቸው ብሎ አልቀነነም። ፕላስ ደግሞ የፕሮቴስታንት ቀኖና አትናቴዎስ አያውቀውም። ምክንያቱ እሱ አንድ የሚቀበላቸው መጽሐፍት ላሳይሽ፣ እናንተ ማትቀበሏቸው እሱ የሚቀበለው መጽሐፍ ለምሳሌ አለ። ባሮክን ይቀበላል እሱ መጽሐፈ ባሮክ እዛው ፌሳ አይቀበልም። 66 አይደለም የሚቀበለው 66 የሚባል ቀኖና አያውቅም። መጽሐፈ ባሮክን ይቀበላል እያልኩ ነው። እናንተ አትቀበሉትም። እሱ መጽሐፈ ባሮክን ትቀበላላችሁ እናንተ አትቀበሉም አይደል? ያው እሱ ግን መጽሐፈ ባሮክ እሱ ትክክለኛ መጽሐፍ ቅዱስ ብሎ ነው የሚቀበለው እና መጽሐፈ አስቴር ደግሞ ማለት መጽሐፈ አስቴር ከሌሎቹ መጽሐፍት ጋር መነበብ አለባቸው ብሎ ነው የሚያምነው። ኦኬ ላሳይሽ መጽሐፈ ትንሽ እስቲ አንድ እችን ላሳያትና ከዛ በኋላ ትቀጥላላችሁ። ይኸው ዋና ቀኖና ውስጥ አላስገባማ መጽሐፍ አስቴርን ደግሞ መጽሐፍ አስቴር ዋና ቀኖና ላይ አያስገባም። ይኸው ባሮክን ዋና ቀኖና ማለት ቀኖና ውስጥ ያስገባዋል ማለት የሚቆጥራቸው ቀኖና ውስጥ ያስገባና ሌሎቹ መጻሕፍቶችም ያስገባቸዋል። ለምሳሌ ይኸው ከመነበብ አለባቸው በቤተ ክርስቲያን ውስጥ መነበብ አለባቸው ብሎ ከሚናገራቸው መጻሕፍት መካከል ነው መጽሐፍ አስቴር የሚያስገባ። እሺ ላሳይሽ። እሺ ያው ከዚህ ጀምሮ ምን ብሎ ይናገራል? ካኑን በታ ፖይንትድ ዘ ዊዝደም ኦፍ ሰለሞን። እሺ ዘ ዊዝደም ኦፍ ሰለሞን መጽሐፈ ጥበብ ኤንድ ዘ ዊዝደም ኦፍ ሲራክ መጽሐፈ ሲራክ ኤንድ ኤስተር ወይም ደግሞ አስቴር ማለት መጽሐፈ አስቴር ከነሱ ጋር ከጁዲት ዮዲት ማለት ነው and ጦቢት and that which is called the teachings of the apostles የሐዋርያት አስተምሮ and the shepherd ወይም ደግሞ የሄርማስን መጽሐፍ ከነዛ መካከል ነው አስቴርን፣ ጥበብን፣ ሰለሞንን፣ ሲራክን፣ ጦቢትን፣ ዮዲትን መነበብ አለባቸው ብሎ በሚገባ ይናገራል ማለት ኦኬ መነበብ ያለባቸው መጽሐፍት ናቸው ብሎ የሄርማስን መጽሐፍ የጦቢትን፣ የዮዲትን፣ የአስቴርን፣ የሲራክን፣ የሰለሞንን መጽሐፍ በሚገባ ይጠቅሳቸዋል አትናቴዎስ ማለት ነው። ከዚህ አንጻር የሚታይ ነው። አክቹዋሊ መጽሐፍ ቅዱስ ብሎ ስክሪፕቸር ብሎ ባይዘወይ መጽሐፈ ጥበብን፣ መጽሐፈ ጦቢትን፣ መጽሐፈ ዮዲትን በሚገባ አትናቴዎስ ይገልጻቸዋል። በሶርስ በመጥቀስ ደረጃ መጽሐፈ ወይም ደግሞ መጽሐፍ ቅዱስ ወይም ስክሪፕቸር እንደሚለው ብሎ ከዮዲትን ከጥበብን ከሲራክ ጠቅሶ አትናቴዎስ ጽፏል ጽሁፎች ማለት ነው። ከዚህ አንጻር ነው አትናቴዎስ 66 ብሎ አልቀነነ። ይህ የፕሮቴስታንቶች እንትን ነው ፋብሪኬትድ ወሬ ነው የሚሆነው ማለት ነው። ያ
በደንብ አጠናለሁ ማለት ነው። ሰላም። በዚህ አጋጣሚ ምንድነው የዛሬ 1700 ነው እያወራን ያለ ነው። የዛሬ 1700 ይሄው በጽሁፉ ውስጥ አብይ ጾምን እንደሚጾሙ እንዲያውም ደግሞ የመጽሐፈ ቀኖና ብሎ ማለት አሁን 66 ምናምን ብሎ የሚጠቅሱት አሁን የጠቀስሽው ማለት ነው። እሱ እንኳን አልቀነንም ማለት በዚህ ልክ አሁን በምታወሩበት አይደለም። መጽሐፈ ባሮክንም ይሄው እያየሽ ነው። እብን መጽሐፍ አስቴርን ደግሞ በእና አሁን እንትን በምትሉት አይደለም ያስቀመጠው። እናንተ ግን መጽሐፍ አስቴርን ትቀበላላችሁ። ስለዚህ አትናቴዎስን አትታወቁም ማለት ነው በነገራችን ላይ እና እሱ በጻፈው መልእክቱ ላይ ምን በሚል መልእክት ላይ ነው ይሄንን የጻፈው? ስለ መጽሐፍ ቅዱስ ያስቀመጠው ፓስካል ሌተር ማለት ነው የጾም ጊዜ የተጻፈ ማለት ነው። የጾም ያውም የአብይ ጾም። እናንተ ግን ይሄንን አብይ ጾም የዛሬ 1700 ዓመት ሐዋርያን አቦ የሚጾሙት የነበሩትን አትጾሙ ጾሙ እያልናችሁ ነው። ያው አባቶችን መከተል አንቺ በተለይ በግል ላንቺ የሚነገረው ይሄን ነው እንድትጾሚ። ይሄው ከሐዋርያት ጋር ይሄው ከሐዋርያን አቦ ጋር ሆነሽ እንድትጾሚ ነው እየመከርንሽ ያለ ነው እና ይሄንን ነው ሰጂ። በነገራችን ላይ ሜቢ አላቅም ሙስሊም ነበርሻ? ሰላም ሙስሊም ነበርሻ? ቀጥታ ወደ ጴንጤ ነው ሄድሽ? ከዛ ቀጥታ ወደዛ ስለሄድሽ ነው። አሁን አንቺ ምንድነው ክርስትናውን ማጥናት አለብሽ በደንብ ማለት ነው። ክርስትናውን በደንብ እያጠናሽ በሄድሽ ቁጥር እየገባሽ እየተረዳሽ እየለየሽ ነው የምትሄጂው። ያኔ እውነተኛ ክርስትናን ታገኛለሽ፣ እውነተኛ ክርስቲያንን ትሆናለሽ። ክርስቲያን የሚመስል ክርስቲያን ያልሆኑ ብዙ ስላሉ ማለት ነው። ክርስቶስን ስለተከተልን ስላሉ ብቻ ክርስቲያን ሊሆኑ የማይችሉ ብዙ አሉ። በማቴዎስ ወንጌል ምዕራፍ 7 ቁጥር 51 ላይ ቁጥር 15 ላይ እንደተጠቀሰው ማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ ኢየሱስ በስምህ ይህን አድርገናል የሚሉት በጣም ብዙ አሉ። እኔ አላውቋችሁም ነው ይላል ጌታ ኢየሱስ ክርስቶስ። እነሱ እኮ ራሳቸውን ክርስቲያን ነን ብለው ይጠራሉ። እነሱ እኮ ኢየሱስ ብሎ በስሙ እኮ በጣም ብዙ ነገር አድርገናል፣ አጋንንትን አውጥተናል፣ ሌላም ያወራሉ። ኢየሱስ ግን ምን አላቸው? አላውቋችሁም ይላል። ምዕራፍ 7 ቁጥር 21 ላይ እና እውነተኛ ክርስትናን የምታገኙ በቤተ ክርስቲያን ውስጥ ብቻ ነው። እሷም ደግሞ ያቺ ቤተ ክርስቲያንን ስታገኝ በደንብ ስትፈልጊ ታገኛለሽ። ይኸው ከጾም አንጻር እንኳን ነገርንሽ። ይኸው ጥንታውያን ዓርብ ሮብ ይጾማሉ። ይኸው ጥንታውያን አብይ ጾምን ይጾማሉ። ይኸው ጥንታውያን አብያተ ቤተ ክርስቲያን በጣም ጾምን ሲጾሙ አያሳየንሽ። አንቺም ደግሞ ያቺን ጥንታውያን ቤተ ክርስቲያን የሚያደርጉትን ማድረግና ከነሱ ጋራ መንግስቱን መውረስ ነው ያለብሽ ነው። ቅድም የጠየቅሽው አለ ለምንድን ነው የምትጾሙት እናንተ አይደለ ያልሽኝ? ምክንያቱ ምንድን ነው? እና ጾሙስ ምግብ መከልከላችሁት መጽሐፍ ቅዱሳዊ ነው ወይ ነው? ምን መከልከላችሁ? ከወተት ከእንቁላል ምናምን ነገር አትብሉ መባላችሁ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። በነገራችን ላይ መጽሐፍ ቅዱሳዊ ነው። አሁን በደንብ ያዥ፣ እሱንም ሰጥሻለሁ። ጾም ማለት በነገራችን ላይ ከጅምሩ ጾም ማለት ፍቃደ ስጋን ለፍቃደ ነፍስ ማስገዛት ማለት ነው። አሁን ፍቃደ ስጋ አለ ወይም ደግሞ መንፈሳዊ የሆነ ፍቃደ ነፍስ ይባላል። ወይም ደግሞ የመንፈስ ፍሬ የምንላቸው የምናደርግባቸው ነገር ያ ፍቃደ ነፍስ ነው። ጌታን የምንሻበት፣ አምላክን የምንሻበት፣ አምላክን የምንከተልበት ነው። ፍቃደ ስጋ የሚባለው ደግሞ ይሄ ምድርን የሚከተል ወይም ደግሞ በገላትያ ምዕራፍ 5 ቁጥር 16 ላይ የተጠቀሱትን የሚከተል ፍቃደ ስጋ የስጋን ነገር የሚያደርግ ማለት ነው። የስጋን ነገር ማለት ዝሙትን፣ ርኩሰትን እነዚህን የሚያደርግ ማለት ነው። ስለዚህ አሁን ጾም ማለት ትርጉሙ ምን ማለት ነው? እነዛን ፍቃደ ስጋ የሆኑን ፍቃደ ነፍስ ማስገዛት፣ የፍቃደ ስጋ መተው ማለት መተው። እንደዛ እንድንተው ደግሞ የሚያደርገን ምን ማድረግ ነው? ስንጾም እየበረታል። ይሄኛውን የዓለማዊ ትተን ይሄው መንፈሳዊ ነገርን መያዝ። ታዲያ ጾምን ስንጾም እንዲያው በመጽሐፍ ቅዱስ ውስጥ አለ ወይ ከተባለ መጽሐፍ ቅዱስ ይዘሻል? እንደዚህ ማለት ከቅባት ነገሮች ራሳችን መጠበቅ መጽሐፍ ቅዱስ ይዛለው፣ ግን ከሁለት ደቂቃ በኋላ ወጣለሁ። እሺ አውጪ። ይኸው መዝሙር 109 ምዕራፍ 24ን ካወጣሹ ታገኛለሽ። መዝሙር
109 ምዕራፍ 24 ምን ይላል መሰለሽ? ቁጥር 24 ሶሪ መዝሙር 109 ቁጥር 24 ላይ ምን ይላል መሰለሽ? ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ ይላል ማን? ቅዱስ ዳዊት። ይሄው ሲጾም ምን እያደረገ ነው? እየጾመ ያለው ይሄው ከቅባት ነገር ራሱን እየጠበቀ ከቅባት ነገሮች። ታዲያ እኛ መጽሐፍ ቅዱሳዊ ነው ጾማችን እንደዚህ ማድረጋችን? አዎ መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱሳዊ ነው። ስለዚህ ዳዊትን ተከትለን እንላለን ማለት ነው። ዳንኤልም እንደዛ ነው። ዳንኤልም ቀላውጣልሽ አንዴ በቃ ችግር የለውም። እሺ ሌላ ጊዜ ከፈታችሁ እመጣለሁ። ያው መውጣት ስላለብኝ ነው። በጣም አመሰግናለሁ። እሺ ለማንኛውም ያስ የመጀመሪያውን ጥቅስ ያዙና ቆይ 109:24ን ያስሽ አይደል? አዎ አነባለሁ። እሺ በጣም ጥሩ። እሺ ሌላኛውን ቆይ ይዘሽ ውጪ ከመውጣትሽ በፊት 1:12 ላይ አይደል? 1:12 አዎ 1:12 እሺ እንዲህ ይላል። አዎ ከላይ ላንብብልሽ። ዳንኤል ከላይ ከ10 ምናምን ጀምረ ምን አልከኝ? ወደ ከላይ ከ10 ምናምን ጀምረ አንብበው። 10 ላንብብላት። እሺ ያው እኮ የጃንደረቦቹ አለቃ ዳንኤል መብሉን መጠጡን ያዘዘላችሁን ጌታዬ ንጉሱን እፈራለሁ። በእድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ተረድቼባችኋለሁ አላቸው። ዳንኤልም ጃንደረቦቹን አለቃ በዳንኤል በአናንያ በሚሳኤል በአዛርያ ላይ የሾመውን ቢልዳርን እኛ ባሪያዎቹን 10 ቀን ያህል ተፈትነን ዘንድ ለምናለን። የምንበላው ጥራጥሬ የምንጠጣው ውሃ ይስጡ። ጾማቸው ምን ነበረ ማለት ነው? በጥራጥሬና ያውም ደግሞ በውሃ። ሌሎቹ በምን ነበረ ያሳለፉት? በጠጅና በመብል ነበረ ማለት ነው። ዳንኤልን ታሪክ ያውቃለሁ። በጥራጥሬ እንደጾመና ከነሱ ከወተትና ማር ከበሉት ይልቅ እንደማረበት ነው ይናገራል ታሪኩ ነው። ከዛ ልጨርስ። ዛስ ጉድ። ስለዚህ ያንን ያዥ ማለት ነው። ይህንን ነገራቸው ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላ ከንጉሱ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡት ጠጅ አስቀርቶ ጥራጥሬውንም ሰጣቸው። አሁን በጥራጥሬና በእንትን ሲጾሙ ነበረ። ይሄው እነዚህ ሶስቱ የእግዚአብሔር የሆኑት እነሱ የተመረጡ የሚጾሙት አጿጿማቸው ምንድነው? በጥራጥሬና በውሃ ነበረ። ስለዚህ ቤተክርስቲያናችን የምትከተለው ይሄንን የዓለማዊ ጠጅና ስጋ ከዛ ውጭ የሆነ ማለት ነው ወይ? እሺ ዳውን ይሄም ልክ እንደ ክርስቲያኖች ጾም ነው። እንደኛ እንደ ጴንጤዎች ጾም ነው። በጥራጥሬ ነው ወይ ጴንጤ እንደዛ አይጾምም። በነገራችን ላይ ጠዋት ይጾምና እስከ 6 ወይም እስከ 4 ይሁን አልተቀመጠም። እስከ ስንት እንደሚጾሙ ማናቅም ነው እውነት ለመናገር። ከዛ በኋላ ግን ከ6 ሰዓት በኋላ ስጋ አትበሉ። ስጋ አትበሉም ወይ ትበላላችሁ? ሰላም እየጠበኩሽ ነው። አትበሉ ስጋ አትበሉ። ሰላም። ስለዚህ እሺ ስጋ አትበሉም ወይ? አንበላም። 3-4 ቀን ራሱ ምግብ የሚበላ አንበላም። የምን ስጋ ነው አንበላም። ውሃ ብቻ እየጠጣን እስቲ በየትኛው ቀን ነው ናችሁ አሁን? በነገራችን ላይ ሚውት አድርጊና ከዚህ የተረዳ ነው። በነገራችን ላይ እኛ ስናደርገው ስህተት፣ ጴንጤ ሲያደርገው ልክ፣ እኛ ስናደርገው መሰረታዊ በቃ መጽሐፍ ቅዱስ መሰረት የላችሁ፣ እነሱ ሲያደርጉ የመጽሐፍ ቅዱስ መሰረት አላቸው። በጣም በነገራችን ላይ አስቂ ነገር ነውና የተረዳ ነው ይሄንን ነው። በነገራችን ላይ ለማንኛውም ሰላም ሁሉ ዘገየው ትምህርት ላይ ያስገቡኝ ይችላሉ። የሆነ መማረው ክፍል አለኝ። ይወድ ነው። በጣም አመሰግናለሁ። አንተን በጣም አመሰግናለሁ። ስለትህትናችሁ ስለመለሳችሁልኝ አመሰግናለሁ። ሰላም
በነገራችን ላይ እኔ የምትማሪበት ቦታ ምንም እሰጥሻለሁ ከፈለግሽ እና አትጥፊ ብቻ ተማሪ አጥኒና ወደ ክርስትና ብትመለሽ ጌታ ቢረዳሽ ደስተኞች ነን። እሺ ዲኦ ኦርቶስ ምናምን ሰላም እንዴት አለ? እንኳን ደህና መጣ። ጌታ ይመስገን። አሜን፣ የተመሰገነ ይሁን ጌታችን። እሺ ቄት ቤተ እምነት ነህ? ምን አልከኝ? አይሰማም። ቄት ቤተ እምነት ነህ? ወንጌላዊ ነው። እሺ የታወጀውን ጾም ትጾማለህ? ምን አልከኝ? የታወጀውን ጾም ትጾማለህ ወይ? ማን ያወጀው? ሙሉ ወንጌል ነው። ያንተ ቤተ እምነት ማወጁንም አታውቅም? አውቃለሁ። ለምንድን ነው ማናወጅ የምትለኝ ታዲያ? አቤት ለምንድን ነው ማናወጅ የምትለኝ ታዲያ? ሙሉ ወንጌል ያወጀችው በራሷ እቅድና በራሷ ዓላማ ነው። ከየት አመጣችሁ? ምን ከየት አመጣችሁ? ይሄንን እቅድ ከየት አመጣችሁ? መጽሐፍ ቅዱሳዊ ነው? አዎ ጾም መጽሐፍ ቅዱሳዊ ነው። ጾም መጽሐፍ ቅዱሳዊ ነው። ዋው ያው በእንተ እየመሰከሩ ነው። እሺ አንተ ባትጾም ችግር አለው? አታጨብጭብ። ምን ያስጨበጭባል? ያው እሺ አንዴ ስማኝ። እኛ ኪዳን እናውቃለን። ድሮም እናምናለን እኮ ድሮም። እየሰማ ባትጾም ችግር አለው? ይሄንን ጾም ምን አልከኝ? አይሰማም ድምጽ ወዳጅ። ይህን የታወጀውን ጾም ባትጾም ችግር አለው ወይ? እኮ ዓላማው አለ እኮ። ለምሳሌ ለምን የታወጀው ነው ብሎ መጠየቅ አለ። የኔ ጥያቄ ይህንን ጾም ባትጾም ችግር አለ ወይ? ችግር የለውም። መጾም ትችላለህ ከፈለክ፣ ካስፈለገ መጾም ትችላለህ። ካላስፈለገ አለመጾም መብት ነው። አያችሁት? በቃ ይሄንን ነው። በነገራችን ላይ በጴንጤ ውስጥ በነገራችን ላይ ማንም የሚጾም ያው ለፎርሙላ ነው የታወጀው እንጂ ለፎርሙላ አንዴ ሚውት አድርገው። እሺ ሚውት አድርገው። ቆይ አንደኛ ለፎርሙላ ነው የታወጀው እንጂ ጾሙንም እንትን አይደለም። ደግሞ ማለት ነው የኛ ጾም ጠብቆ ነው ሙሉ ወንጌል። ሚውት አድርገው። ሚስ አንደርስት በነገራችን ላይ ማለት ነው ሄዱና አዩት። ጾሙ መቼ እስከ መቼ ነው የታወጀው? ከየካቲት 30 እስከ ሚያዝያ 2። ሚያዝያ 2 ላይ ስቅለት ነው። በነገራችን ላይ ሚያዝያ 2 ስቅለት ነው። ከዛ በኋላ ይፈታል። ይሄኛ ማለት ይሄኛን ጠብቆ ኤግዛክት እንድትመጣ ማለት ነው። ሚያዝያ 2 ላይ ጾም የነሱ እስከ ሚያዝያ 2 ነው ጾማቸው። የካቲት 30 አዩ ጋይስ ጭራሽ እኛን ጠብቃችሁ ሚያዝያ 2 ላይ ኧረ ተፋቱን። እስከ መቼ ነው የማትፋቱን? የምር ሚያዝያ 2 ላይ ጠብቆ አይ ዮሐን ምን ትላለህ? የስቅለት ቀን ነው የሚፈታው። ሚያዝያ 2 ስቅለት ነው። ኦኬ እስከ ትንሣኤ ድረስ ነው የሚሆነው ማለት ነው። ትንሣኤ በ4 ነው፣ በ2 ነው የነሱ። ቀድሞ ጨርሰው እኩል ቀድሞ ለመሰለፍ ነው። ቀድሞ ለመሰለፍ ነው። አይ ፋሲካማ በእኛ ነው የሚቆጥሩት። ትቀልዳለህ እንዴ? ፋሲካማ ይጠብቁናል እንጂ 2 ቀን አርፈው ሊጠብቁን እኮ ነው። ኧረ እናንተ ትለያላችሁ እንዴ! አሁን ሳየው እኮ ሚያዝያ 2 ነው፣ የኛ ሚያዝያ 4 ነው። እንዴ
ስቅለት ቀን እንዲያውም ደግሞ ሁሌ እንደዚህ ቢጫወቱ እኮ አሪፍ ነበረ። ሁልጊዜ እንደዚህ ቢጫወቱ አሪፍ ነበር አልኩኝ እንጂ። አዎ እስቲ አዳፕት ካረጓት ጥሩ ነው እቺ ነገር። ጾም ውደዱ እንዴ! ከዛ ጾም ጠልተን መተን እዚህ ጾም ታውጃላችሁ እንዴ ምናምን ብለው እንዳይከዷቸው እንጂ ጾም ጠልተን መተን ግቢ ጾም። ለነገሩ ደስ የሚለው እንደዚህ ናቸው። አያችኋ? ብትጾምም ባጾምም ችግር የለውም ይላል። በቃ ማንም አይጾምም እንዳልከው። በነገራችን ላይ አሁን ያውጃሉ። ኦኬ አውጀው አለ ማለት ምናምን እንጂ እንዴ ትቀልዳለህ እንዴ? እንዴ ቢጾም እኮ ሀገር ይቀና ነበር ብዬ ፖለቲካ ደግሞ እንዳይሉ ደግሞ እነዚህ እኮ ችግር እኮ ነው። በእርግጥ ለሀገር ነው የምንጾመው ብለዋል። ለሀገር ነው የምንጾመው ብለዋል፣ ግን አይጾሙም ደግነቱ። ኤኒዌይስ ግን ምናልባት ቅድም የተነሱት ላይ ዝም ብለን ሙስሊሞቹም አልገባም አሉ። የተወሰነ ዝም ብለን ያነሳቸው ጥያቄ እሷ ያነሳቸው ጥያቄ ላይ ምናልባት የተወሰነ እንትን ብንልበት በአባቶች ምናምን እንትን ባይዞ አባቶች በሚገባ እንትን ይናገራሉ እና እነ ቅዱስ ዮሐንስ አፈወርቅ ምናምን በግልጽ ነው ባይዘው እንደዚህ የሚናገሩት። ሰው ሲጾም እነ ቅዱስ ዋሲሊዮስ ካፓዶሻን ፋዘርስ ምናምን በደንብ ብትመለከቷቸው እነ አውግስቲን ምናምን በሚገባ በጾም ወቅት መራቅ ያለብን ብለው በግልጽ ይናገራሉ። ኦኬ ከጥሉላት ምግባት ከስጋ ከምናምን እንደውም ሲያብራሩ ከስጋ የምንርቀው ስጋ እርኩስ ምናምን ስለሆነ አይደለም፣ ከወተትም የምንርቀው ስለሚያረክስ ወይም ርኩስ ስለሆነ አይደለም። ምን ስለሚያደርጉ ነው? ሐሴትን፣ ተድላን፣ ስጋን ወደ ስጋ ፍላጎት ስለሚያነሳሱ ስለሚመሩ ከነዚህ ነገሮች እንርቃለን ይሉና፣ ግን ከነዚህ ነገሮች መራቅ ብቻ አይደለም። ታዲያ ከምን ነው? ከስጋዊ ግብራት አለ አይደለ? ከስጋዊ ግብራት ሐሜትን፣ ስድብን፣ ምቀኝነትን፣ እነዚህ ነገሮች እንደውም ቅዱስ ያሬድ በረከቱ ይደርብን ጾምም 5ቱ ሕዋሳቶቻችን ሁሉ መጾም ይገባቸዋል ብለው በግልጽ ይናገራል። አፍም ይጹም፣ ዓይንም ይጹም፣ እጅም ይጹም፣ እግርም ይጹም፣ ጆሮም ይጹም፣ አንደበትም ይጹም ብሎ ይናገራል። 5ቱ ሕዋሳቶቻችን መጾም አለባቸው ይላል። ዓይን ይጹም ሲል ክፉ ነገር ከማየት ይጹም። ክፉ ነገር መጾም ብቻ ሳይሆን ግን ጾም መልካም በጎ ነገሮችን ደግሞ ማድረግ ማየትን መቻል አለበት ማለት ማየት ማለት አሁን ለምሳሌ የረከሱ ነገሮች ከማየት መጽሐፍ ቅዱስን ማንበብ፣ የጸሎት መጻሕፍትን ማንበብ፣ ኦኬ እነዚህ አይነት ነገሮችን እንዲያደርግ አይናችንን ማድረግ። ጆሮ ይጹም ሲባል የሆነ የረከሱ ነገሮች በየቤቱ አሁን ስድድብ ባለበት ቤት እየገባን ስድብን መስማት፣ የማይጠቅሙ ነገሮችን ሰውነታችንም ነፍሳችንም የሚያበላሹ ነገሮች እየሰማን ከመዋል ምን መስማት ማለት ነው? ቅዳሴ፣ መዝሙር፣ ትምህርቶች፣ ስብከቶች እየሰማን ማሳለፍ ማለት። አንደበት ይጹም ሲባል አንደበታችን ክፉ ከመናገር፣ ስድብን ከመናገር፣ ሰውን ከማስቀየም ምን በማድረግ ማሳለፍ ማለት ነው? የእግዚአብሔርን ቃል በመናገር ሰውን በማጽናናት ሰውን በመምከር ማሳለፍ ማለት ነው። እግር ይጹም ሲባል ወደ ክፋት፣ ወደ ጭፈራ፣ ወደ መጠጥ ቤት ምናምን ወደ እንደዚህ ከመሄድ ወዴት? ወደ ቤተ ክርስቲያን የተቸገሩ የታመሙ ወደ መጠየቅ መሄድ። እጅ ይጹም ሲባል ከምን? ክፉ ከማስራት፣ ክፉ ከማድረግ፣ ክፋትን ከመፈጸም ምን ማድረግ? ጽድቅን፣ በጎ ነገር፣ ሰውን መርዳትን፣ የተቸገረውን ያው ከኪሳችን ብር አውጥተን መርዳት። እነዚህ ሁሉ ማድረግ እንደሚገባ ሁሉም አባቶች በሚገባ በግልጽ ይናገራሉ። ይሄ የታመነ የቤተ ክርስቲያን ትምህርት ነው። ጾም የስጋ ስራ ቀነስ፣ የነፍስ ስራ በደንብ ማበርታት ማለት ነው ባጭሩ ሲጠቃለል ማለት ነው። እና እነ ተርቱሊያን ኦን ደ ፋስቲንግ በእንተ ጾም በሚለው ጽሁፋቸው ሄርማስ ዘ ሺፐርድ ሲሚሊቱድ ሰባተኛው ሲሚሊቱድ ላይ በግልጽ ይናገራል። ቀለሜንጦስ ዘ አሌክሳንድሪያ የአሌክሳንድሪያው ቀለሜንጦስ ደግሞ ኦን ደ ኢንስትራክተር መጽሐፉ ቡክ 2 እና ቡክ 3 በስፋት ስለነዚህ ከስጋ ከነዚህ ነገሮች መራቅ እንደሚገባ
በግልጽ ይናገራል። አውግስጢኖስም ዘ ሲቲ ኦፍ ጋድ ምናምን በጣም ብዙ ቦታዎች ላይ ይናገራል። ባሲሊዮስ ታላቁ ባሲሊዮስ ሆሚሊ ኦን ፋስቲንግ አለው። ሲጀመር በእንተ ጾም አለው መጽሐፍ ማለት ነው። እሱ በስፋት በጾም ወቅት ምን ማድረግ እንዳለብን ከምን መራቅ እንዳለብን ምን ማድረግ እንዳለብን በሚገባኝ ነው። ቅዱስ ዮሐንስ አፈወርቅ ተውት የጾም ትሩፋቶች በስፋት ነው የጻፈባቸው። እነ ግሪጎሪ ኦፍ ታቴብ በጣም ብዙ ስለ ጾም የጻፉ አባቶች አሉ እና ከዚህ አንጻር እንመለከተዋለን ለማለት ነው። መኩ ቃሎት ያሰማልን፣ ዮሐዴ ቃሎት ያሰማልን። አክቹዋሊ በነገራችን ላይ ጥንታዊያን አብያተ ቤተክርስቲያንን ካነሳችሁት አባቶችን ካነሳ ነው ጭራሽ ለዚህ ዓለም እኮ አይደለም እሱ በቃ ሁሉም ማለት ይቻላል። እፍን ከዌስተርኑ አንጻርም እነ ኦገስቲንም የምታነሱት ከኢስተርንም ከየትኛውም ጥንታዊያን የተባሉት አብያተ ቤተክርስቲያን የሚያደሉት ለነፍሳቸው በቃ ዓመቱን ሙሉ መትጋት፣ መጾም፣ መጸለይ በቃ ክርስቶስን መናፈቅ፣ ከክርስቶስ ጋር መኖር፣ ክርስቶስን መውደድ ይህ በቃ ስጋና የስጋን ምኞትን መጥላት ላይ ናቸው። ስጋና የስጋን ምኞትን የሆኑ አይደለ ቅዱስ ዮሐንስም የአይን አምሮትና የስጋ ምኞትን ሁሉ መጥራት እንዳለብን ያስቀምጣል። የስጋ ዓለማዊ ምኞትን ማለት ነው። ስለዚህ አባቶችን ካነሳ ናቸው ሁሉም አባቶች በሚባል ደረጃ በቃ ስለ ክርስቶስ ራስን አሳልፎ የመስጠት ነው። ይሄ ስጋ አስባችሁታል? እነ ፖሊካርፕን በእሳት መቃጠል በቃ ስቴዲየም ውስጥ እነ ኢግናሺየስ ኦፍ ዛንቶክ ስለ ስጋቸው ምንም የማይመስላቸው አንበሳ እስከሚበላቸው ድረስ አንበሳ ሰውነታቸውን እስከሚቦጫጭቅ በልቶ ይኸው ምንም እስከማይተርፉ ድረስ ክርስቶስን የወደዱት ስለ ስጋቸው ምንም አይደለም። ስለ ነፍሳቸው ነው የኖሩት። ስለ ክርስቶስ ነው የኖሩት። ጴንጤ ኖ ኧረ መብላት ዓመቱን መብላት ማስመሰል በጣም ታስመስላላችሁ። እውነት ለመናገር ማስመሰል እንዴት ነው እንደዚህ ማስመሰል የሚቻለው? አሁን ጾም ደረሰ። አሁን ጾም ታወጀ። አሁን 30 ቀን ታወጀ። ከዛ ደግሞ ከኛ ጋር ልትፈቱት ማለት ነው። ይሄ ማስመሰል ነው የሚባለው። እውነተኛ ጾምም አይደል። ይሄው ሐዋርያት ሲጾሙ ነበር። ዓርብና ጾም ሲጾሙ ነበር አላቸው። ትጾማላችሁ ዓርብና ጾም ክርስቶስን እያሰባችሁ? የለም ሐዋርያት ይሄ የሚጾሙትን እንኳን የላቸው። እሺ ሐዋርያና አበው በግልጽ የጻፉትን ይሄው ግሪት ሌንት ይሄንን ጾም አጽዋማትን ይጾማሉ። የት አላችሁ የምትጾሙት? እስቲ ፔንቴኮስታል ዛሬ ላይ አዋጅ ያወጃችሁ አይደለም፣ ከኛ ጋራ ለማስመሰል ያወጃችሁትን አይደለም እያልኩ ያለው። የት አለ ሐዋርያና አበው ሲጾሙ የነበሩትን ጾም ሐዋርያትን ለምንድን ነው የማትጾሙት? የለም። ስለዚህ ማለት ስጋን መከተል ሞት ነው። ዓለምን መከተል ሞት ነው። ክርስቶስን መከተል ግን ህይወት ነው። ክርስቶስን ደግሞ የምንከተለው ይሄው ክርስቶስ ባዘዘን። ይሄው ክርስቶስ እኔ ከሄድኩ በኋላ ይጾማሉ አለ። ይሄው እንጾማለን እኛ ክርስቶስን የተከተልን። እነሱ ግን እንዳያችሁት እና ዞሮ ክርስቲያኖች በጾም እንድንበረታ እንድንተጋ ጌታ ኢየሱስ ክርስቶስ አሁንም ይርዳ። ነፍሳችን ፍቃደ ነፍሳችን ይሄ ዘወትር ክርስቶስን መናፍቅ፣ ዘወትር ክርስቶስን መውደድን፣ ዘወትር ከሱ ጋር መኖርን፣ ይህ ዓለምና የዓለም ውስጥ ያለውን ምኞትን ትተን ወደ እርሱ እንድናደግ ጌታ ያበርታል፣ ያጽናል። ትልቁ እሱ ነው። እውነት ለመናገር ይሄ ዓለም ከንቱ ነው። ያው ታውቃላችሁ፣ ሁላችንም ትተን እንሄዳለን። አሁን እዚህም አየን፣ በቃ ምንም ያላየን ነገር የለም አይደል? የትም ዓለም ሆናችሁ ልትኖሩ ትችላላችሁ። አይተናል። በቃ ዓለምና ዓለም ይሄ ነው። በቃ ከፀሐይ በታች ምንም አዲስ ነገር የለም። ከንቱ ነው፣ ከንቱ ነው። እኛ ልክ እንደ ጳውሎስ ነው። ከጳውሎስ ጋር አብረን እንላለን። ልሂድ እናፍቃለሁ። ከክርስቶስ ጋር መኖር ከክርስቶስ ጋር መኖር ሁሉም እጅግ የላቀ፣ በቅዱሳን ህብረት መኖር ከሁሉም እጅግ የላቀ የበለጠ ነው። ከቅዱሳን ህብረት ጋር ዓለምንና ዓለምን ምኞቱን መጥላት፣ ክርስቶስን መውደድ የምናፍቀው እኛ ክርስቲያኖች ነው።
ይሄ ዓለም ላይ ያለው ብልጭልጭታ ሁሉም እንደሚያልፉ እኛ እናውቃለን፣ እንረዳለን። አይሸውደንም እያለ ለዛ ነው። ለዚህም ደግሞ እኛ ሁል ጊዜ ልንበረታ ይገባል። የምንጾመው እያንዳንዷ ዋጋ አላት፣ ዋጋ አላት። ክርስቶስ ጋራ ዋጋ ስላለ ነው የምንጾመው። ክርስቶስ ጋራ ጾመን እኮ ስጋውን ነው ክቡር ደሙን ነው የምንቀበለው። ክርስቶስ ከኛ ጋር ነው። እያንዳንዷ ዋጋ ስላላት ጾማችን እንጾም፣ እንበረታ፣ እንጽና፣ እናስቀድስ፣ ወደ ስጋውና ደሙ እንቅረብ፣ እንበርታ። በቃ እስከ መቼ ድረስ ነው ጾመን ጸልየን ከዋናው ጸጋ ደግሞ ማናገኘው? እሱን ደግሞ ያዙበት እሺ፣ አደራ። ይሄ ዋናው በረከቱን መካፈል አለብን። ዋናው ጸጋውን መውሰድ አለብን። ዋናው ጸጋው ደግሞ ዋና በረከቱ ደግሞ ምንድነው ከተባለ የክርስቶስ ስጋና ደሙ ነው። በቃ ከኃጢአት ሁሉ የሚያነጻ ማን ነው? ደሙ። በቃ ደሙ፣ የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተነግሮለታል። ታዲያ ምን ትጠብቃለህ? ዕለት ዕለት ይሄው ቤተክርስቲያን ታዘጋጅ፣ ዕለት ዕለት ከቤተክርስቲያን ይሰጣል። ይሄው ከመስቀሉ ሁሉ ዕለት ዕለት ከእርሱ ስር እንቀበላለን። ታዲያ ለምን ዋናው ጸጋው እንዴት ሳንቀበል ማለት አግኝተናል። ክርስቲያኖች በልጅነት አግኝተናል። ኦፍኮርስ በቤተክርስቲያን ውስጥ ያለ ነው። ግን ዕለት ዕለት እንድንቀበል ደግሞ ጌታ ኢየሱስ ክርስቶስ ነገረ። ሰው ዕለት ዕለት እንቀበል፣ እሱ ነገር ላይ እንዳንረሳ ዕለት ዕለት ይኸው 2 ወሩን እንግዲህ ከሐዋርያት ጋር ከሐዋርያን አበው ጋር እየጾምን አይደል? አሁን ደግሞ በርትተን ይኸው ከዋናው መቀበል አለብን። ከክርስቶስ ስጋና ደም ከእርሱ ስር ሆነን በህብረት አሁን እኮ ዓለም አቀፍ ያለችው ቤተክርስቲያን በሙሉ ኦሪየንታል አብያተ ቤተክርስቲያን ይኸው እየተጉ እየጾሙ ነው። ሌሎቹም ይጾማሉ። በነገራችን ከኦሪየንታል አብያተ ቤተክርስቲያን ውጭ ያሉት ራሱ ይጾማሉ። እኛና እንግዲህ ጾመን ድካማችንም ከንቱ አይሆንም በክርስቶስ ማለት ነው። ለስጋውና ደግሞ ሁላችንም ያብቃን፣ ያበርታን። በርቱ፣ አትራቁ። ሰንበትን እንዲያከብሩ ያዘዘ ጌታ እሱ እንደሆነ ሲነግራቸው ነው። አባቴ እስከ ዛሬ ይሰራል፣ እኔ ደግሞ ምን እላለሁ እሰራለሁ ብሎ መለሰላቸው። የሰንበት ጌታ ማለት ይሄ ነው። ሰንበትን እማዘው ሰንበትን እንድታከብሩ ያዘዝኩት አዛዡ ጌታ እኔ ነኝ ማለት ነው። ስለዚህ ክርስቶስ እንዲህ ብሎ ሲናገር አይሁዶች ቢያንስ የመረዳት ችግር እንኳን አልነበራቸውም። ምን እያለ እንደሆነ በሚገባ የሚያውቁ ነበሩና ዮሐንስ መረዳታቸውም ትክክል እንደሆነ ክርስቶስም እንደዛ እያለ እንደነበረ ሲናገር ምን አለ? ኢየሱስ ግን አይደለም 18 ላይ እንግዲህ አለ ሰንበትን ስለሻረ ብቻ አይደለም። ሰንበትን ስለሻረ ብቻ አይደለም አይሁዶች አሁን እንዲህ ብሎ ሲናገር፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ስለዚህ አብ በሚሰራው ልክ አብ ለሰንበት ለቀናትም ለፍጥረታቱም ሁሉ ጌታ አስተዳዳሪ መጋቢ ሰራይ እንደሆነ ሁሉ እኔም የፍጥረታት ሁሉ ፈዋሽ አዳይ መጋቢ ሰራይ ነኝ፣ አብ እንደሚሰራው እኔም እሰራለሁ ብሎ ስለሆነ የተናገረው። ስለዚህ ለሰንበት ጌታዋ ነኝ ብቻ ሳይሆን በሰንበት ፍጥረታትንም የምመግብ የማስተዳደር እኔ ነኝ እያለ እንደሆነ ስለሚያውቁ ነው። ወይም ደግሞ እንደዛ ብሎ እየተናገረ ነው። የሰው ልጅ የሰንበት እንኳን ምኗ ነው ሲል ጌታዋ ነው። ግን በዛው አጣምሮ ግን ምን እየተናገረ ነው? የሰንበት መረዳታቸው ደግሞ እንዲያስተካክሉ ሰንበት ለሰው ልጆች ሰራውላችሁ እንጂ የሰው ልጆች ለሰንበት አልሰራዋቸውም ማለት ነው። ምን ማለት ነው? ሰንበትን ስደነግግ የሰው ልጆች በሰንበት የነፍስ ስራ እየሰሩ እንዲኖሩ እንጂ በቃ ምንም ዝም ብለህ ተሳስረ ቁጭ እንድትል ሰንበትን አላዘዝኩም ብሎም እየተናገረ ነው። እና ከዚህ አንጻር የሚታይ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃሉት ያሰማልን። ቃሉት ያሰማልን። በደንብ ሄደበታል። ደስ ይላል። ቃሉት ያሰማልን። አሁን ያነሳቸውን በደንብ አስተውላችሁ ከሆነ ዮሐንስ ያነሳው የመጀመሪያ እዛው ቃሉ ላይ ነው። ቃሉ ላይ በማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ ያለው ሰንበት ለሰው ልጅ ተፈጥሯል። ሰንበት ለሰው ተፈጥሯል እንጂ ሰው ለሰንበት አልተፈጠረም። ከዛ ቀጥሎ ግን ጌታ ኢየሱስ ክርስቶስ ተናገረ። ሰንበት የሰንበት ጌታ እንኳ ማን ነው? ራሱ እንደሆነ የሰው ልጅ ነው።
የሰው ልጅ የሚለውን ምንድነው ያለው? ያ እንግዲህ ቅድም እንዳልኳቸው አርጊመንቱን ያስቀመጠው ኡስታዙ የሰው ልጅ የሚለው የሰው ልጅ ሁሉ የጌታ የሰንበት ጌታ ነው የማይመጣው ማለት ነው። የሰንበት ሁሉም የሰንበት ጌታ ነው ከዚህ አንፃር እና ዋና ጭብጡ አርጊመንቱ ደግሞ ሰውና የሰው ልጅ ተከታትሎ ከመጣ አለ። ሰውና የሰው ልጅ የሚለው ተከታትሎ ከመጣ ሰው ሁሉን ያሳያል እንጂ ኢየሱስ ክርስቶስን አያሳይም። ኢየሱስን አያሳይም የሚለው ዋናው አርጊመንቱ። አሁን በደንብ ዲባንክ አድርጎታል ዮሐዴ፣ ሄደበታል። አንድ የተወሰነ ብቻ ሊጨምርላችሁና ናቱም እንኳን ደህና መጣ ሰላም በለን። እስቲ ከመሄዴ በፊት ሰላም በለንና ተወሰነ ሊሄድበት ናቱ ያቆን ናቱ። እሺ ማውራት አትችልም? እሺ መልካም። እሺ ለማንኛውም ቃልዮት ያሰማልን ዮሐዴ። እስቲ የሰው ልጅ የሚለው በነገራችን ላይ በተለይ አዲስ ኪዳን ውስጥ ማንን ነው የሚያነሳው ከተባለ በመጽሐፍ ቅዱስ አብዛኛው ቦታ የሰው ልጅ ካለ ማንን ነው? ኢየሱስ ክርስቶስ ነው። አብዛኛው ቦታ ላይ ማለት ነው 90% የሰው ልጅ የሚለው ጌታ ኢየሱስ ክርስቶስን። በጣም በዚህ ላይ ቅድምም ዮሐዴ ማቴዎስ ወንጌል ምዕራፍ 16ን ሰጥቷቸዋል። በተጨማሪ በጣም ብዙ ቦታዎችን ልናነሳ እንችላለን። ለማንኛውም ያዙት፣ የያዛችሁ መሄድ ትችላላችሁ። ጌታችን ኢየሱስ ክርስቶስ በብሉይ ኪዳንና በአዲስ ኪዳን ውስጥ የሰው ልጅ ተብሎ ተጠርቷል። ራሱ ጌታ ኢየሱስ ክርስቶስ በብሉይ ኪዳንም በአዲስ ኪዳንም የሰው ልጅ ተብሎ ተጠርቷል። ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 27 ምዕራፍ 24 ላይ የተጠቀሰውን ስንመለከት ቁጥር 30 ላይ ጌታ ኢየሱስ ክርስቶስ ቃል በቃል የተናገረው አለ። ዳግም የሰው ልጅ ዳግም በክብሩ እንደሚመጣ ይናገራል። ይህንን ቃል ግን ቃል በቃል የጠቀሰበት ከየትኛው ነው? ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ ስትመለከቱት የሰው ልጅ ተብሎ ተጠቅሷል። የሰው ልጅ ዳንኤል ራእይ ሲያይ ጌታ ኢየሱስ ክርስቶስን ያያል። ጌታ ኢየሱስ ክርስቶስ ዳግም እንደሚመጣ ይመለከታል። ጌታ ኢየሱስ ክርስቶስ ደግሞ ዳንኤል ላይ የተጠቀሰውን ያንኑ አምጥቶ ምን ይላል ማለት ነው? ዳንኤል ላይ የተጠቀሰውን በማቴዎስ ወንጌል ምዕራፍ 24 ላይ ቃል በቃል የሰው ልጅ በክብሩ እንደሚመጣ በደመና እንደሚመጣ ብሎ ይጠቅሳል። ስለዚህ የሰው ልጅ ማንን ሪፈር ያደርጋል? ጌታ ኢየሱስ ክርስቶስን ነው። አሁን ይህ ኡስታዝ ምንድን ነው እያለን ያለ ነው? አይ የሰው ልጅም አለ ሁሉንም ነው የሚያመለክተው እንጂ በመጽሐፍ ቅዱስ ውስጥ የተጠቀሰው እንዲያው ኢየሱስ ክርስቶስ ብቻ ነው አይደለም። ይሄ ፋላሲ ነው። ይሄ አውዱን ካለማወቅና መጽሐፍ ቅዱስን ካለመረዳት የተነሳ ነው። ሌላኛው በነገራችን ላይ እዛው ማርቆስ ምዕራፍ 2 ቁጥር 27 ላይ ቅድም ዮሐዴ ያነሳላችሁ ምንድን ነው? የሰው ልጅ የሰንበት ጌታዋ ነው የተባለ የሰው ልጅ። ከዛስ ጌታ ከተባለ በነገራችን ላይ ብዛትን ማየት እንችላለን። ጌታቸው ወይም ደግሞ እነርሱ የሰንበት ጌታ ናቸው አልተባለም። ያንን ስፔሲፊካሊ አንድ ሰው ነው ሪፈር እያደረገ ያለ ጌታዋ ብሎ ሲጠራ ማለት ነው። ጌታ ኦኬ፣ አንድ ሰው እሱ ማን ነው? ኢየሱስ ክርስቶስ ነው። የሰው ልጅ የተባለ እዚህ ላይ የተጠቀሰው ማን ነው ማለት ነው? ጌታ ኢየሱስ ክርስቶስ መሆኑን እናያለን። ሌላ ደግሞ ምንድን ነው አሁን አርጊመንቱን በቀላሉ ማፍረስ የምንችለው ማለት ሰውና የሰው ልጅ የሚለው ተከታትሎ ከመጣ ሁሉንም ሰው ያሳያል ካለ በደንብ አስተውሎ፣ ሰውና የሰው ልጅ ብሎ ተከታትሎ ከመጣ ሁሉንም ሰው ነው የሚያካትተው ካለ ይህንኑ ጌታ ኢየሱስ ክርስቶስ ደግሞ በሌላ ጥቅስ ላይ ወይም ደግሞ በሌላ ወንጌላት ላይ የተጠቀሰው ጥቅሶች አሉ። ሰውና የሰው ልጅ ብሎ ተከታትሎ አልመጣም። ጌታ ኢየሱስ ክርስቶስ እዛ ላይ በቃ የሰው ልጅ የሰንበት ጌታ ነው ብሎ ነው የተጠቀሰው። አለቀ። ሌላ ምንም የተጠቀሰ የለም። የሰው ልጅ ያልተባለ ከላይ እስከታች ብታነቡት ማለት ነው። ጥቅሱን ልስጣችሁ ያውጣላችሁና አንድ በማቴዎስ ወንጌል ምዕራፍ 12 ቁጥር 1 ላይ እስከ 8 ብታነቡት ይሄንን ቃል ታገኛላችሁ። የማቴዎስ ወንጌል ምዕራፍ
12 ቁጥር 1 እስከ 8 ቃል በቃል ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ኢየሱስ ክርስቶስ ማለት የሰው ልጅ የሰንበት ጌታ ነው አለ። ሰውና የሰው ልጅ የሚለው ተከታትሎ አልመጣም። ስለዚህ በእሱ አርጊመንት ማለት ነው ሰውና የሰው ልጅ ተከታትሎ ከመጣ ሁሉም ሰው ያካትታል ካለ እዚህ ጋር አላካተተም። ስለዚህ ኢየሱስ ክርስቶስን ነው ማለት ነው ሪፈር እያደረገ ያለ። በቃ በቀላሉ ማለት ነው። እዚህ ጥቅስ ላይ ማቴዎስ ወንጌል ላይ ቃል በቃል ኢየሱስ ክርስቶስ የሰንበት ጌታ የሰንበት ጌታ ማለትን ማለት ነው። በነገራችን ላይ ይህንን አርጊመንት እነሱ የሚፈሩትና የማይቀበሉበት ምክንያቱ ትልቁ ነገር የሰንበት ጌታ መሆኑ የሚችለው አንድ ጌታ ኢየሱስ አንድ ጌታ እግዚአብሔር ብቻ ሰንበትን የፈጠራት ጊዜን የፈጠራት ራሱ እግዚአብሔር ነው። እረፍት አድርጎ የሰጣት የእረፍት ጊዜ አድርጎ የሰጣት ራሱ እግዚአብሔር ነው። ከእግዚአብሔር ውጪ የሰንበት ጌታ ሊሆን የሚችል ማንም የለም። ማንም ሰው እግዚአብሔር ውጪ የሰንበት ጌታ ሊሆን የሚችላል የለም። ሰንበትን የሰራት ማን ነው? ራሱ እግዚአብሔር ነው። ቀናትን የፈጠረ ጊዜን የፈጠረ ማን ነው? ራሱ እግዚአብሔር ነው። ስለዚህ የሰንበት ጌታ መሆን የሚችለው አንድ እግዚአብሔር ነው። ኢየሱስ ክርስቶስ ደግሞ ራሱ ምን ብሎ ተናገረ? እኔ የሰንበት ጌታ ነኝ። የሰው ልጅ የምን ጌታ ነው? የሰንበት ጌታ ነው። ስለዚህ በማቴዎስ ወንጌል ላይ ያለውን አንስተን በቀላሉ ዲባንክ እናደርጋለን ማለት ነው። ሁለተኛ ነጥብም ማንሳት እንችላለን። ሌላ ቦታ ላይ የተጠቀሰው ልክ በዚሁ ነገራችን ላይ በሉቃስ ወንጌል ምዕራፍ 13 ቁጥር 10 ላይ በሉቃስ ወንጌል ምዕራፍ 13 ቁጥር 10 እስከ 17 ካነበባችሁ ሙሉውን ሐሳቡን ታገኛላችሁ። እንዲህ ነው። ለ18 ዓመት የደከመችውን ሴት በሰንበት ፈውሷል። ከዛስ ይቺ የአብርሃም ልጅ ስትሆን በሰንበት ቀን ከእስር ትፈታ ዘንድ አይገባም ብሎ መለሰላቸው ማለት ነው። አይሁድ አብሮ መረሙ ሲፈውስ ማለት ነው። እንዴት ነው የምታድነው ብሎ እንትን አሉ። ለምንድን ነው የምታድነው በሰንበት ቀን ብሎ አነሱ። ጌታ ኢየሱስ ክርስቶስ መልሱ ምን አለ? ሉቃስ 6:5 ላይ ደግሞ ስታዩት ሉቃስ ምዕራፍ 6 ቁጥር 5 ላይ ቃል በቃል የሰው ልጅ የሰንበት ጌታ ነው፣ መልካሙን ነገር ልንሰራበት የተሰጠን ነው። ያንን ደግሞ ማስተካከል የሚችለው ማን ነው? ራሱ ባለቤቱ። እሱም ማን ነው? ኢየሱስ ክርስቶስ። በቃ የሰንበት ጌታ ነው፣ ሊሰራባት የሚችል ራሱ። ለምን? ቅድም ዮሐዴ ያነሳለ ዮሐንስ ወንጌል ምዕራፍ 5 ላይ አባቴ እስከ ዛሬ ይሰራል፣ እኔም ምን አደርጋለሁ? እሰራለሁ። ሰንበት ላይ ቢሰራ ባይሰራ የሚጠይቅ አካል የለም። ለምን? እሱ የሰንበት ጌታ ነው። እሱ የሰንበት ፈጣሪ ራሱ የጊዜ ፈጣሪ ራሱ ክርስቶስ የሰንበት ጌታ ሆኖ ማንም ሊጠይቀው አይችልም። እዛው ማርቆስ ላይ በነገራችን ላይ የተጠቀሰው ሰጪው ማን ነው ከተባለ የጊዜው ሰጪ ማን ነው? ስጦታ አድርጎ የሰጠን ሰንበትን እረፍት እንድናደርግ ራሱ እግዚአብሔር ራሱ ኢየሱስ የሰንበት ጌታ መሆኑን ተመልከቱ ነው። እኔ ነኝ የሰንበት ጌታ እንኳን እኔ ነኝ፣ የእሱን አስተውሉ ነው። ስለዚህ የሰንበት ጌታ ጌታ ኢየሱስ ክርስቶስ በቃ በሌሎች ወንጌላት የተጠቀሰ በእሱ አርጊመንት አካሄድ ከሄድን በእሱ አርጊመንት ማንም ሰው በቃ ሰውና የሰው ልጅ ከአንድ ላይ ከመጣ ሁሉም ሰው የሰንበት ጌታ ነው አለ። እሺ በሌላ ወንጌላትስ? በሌላ ወንጌላት ሰውና የሰው ልጅ ተከታትሎ አልመጣም፣ ብቻውን ነው የመጣ። ይኸው በሉቃስ ወንጌል ላይ የተመለከትነው ማቴዎስ 12ም ሉቃስ 6 ላይ የተጠቀሰው የሰው ልጅ የሰንበት ጌታ። እንዴት እናድርገው ይሄንን አርጊመንት? እንዴት እናድርገው? ሰንበትን የሰራት ማን ነው? የሰው ልጅ ነው ማለት እኛ ነን ማለት የሰው ልጅ ሁሉ ነው ሰንበትን የሰራት። ሁሉ ሰው የሰንበት ጌታ ሊሆን ይችላል። ሁሉ ሰው የሰንበት ጌታ ሆነ ማለት በነገራችን ላይ ሁሉ ሰው ፈጣሪ፣ ሁሉ ሰው ጌታ፣ ሁሉ ሰው ገዢ ነው፣ የሰንበት ገዢ ነው ማለት ነው። ሊሆን አይችልም። ጌታችን ኢየሱስ ክርስቶስ ራሱ በሚጠራበት ሁሉ ቦታ ላይ የሰው ልጅ ብሎ በሚጠራበት ቦታ ላይ ስልጣኑን የሚያሳይ እናገኛለን። ስልጣን ሁሉ እንደተሰጠ ሁሉም ላይ እንደሚፈርድ የሰው ልጅ ብሎ ራሱን ይጠራል። የሰው ልጅ ማን ይሉኛል ብሎ በጠየቀበት በማቴዎስ ወንጌል ምዕራፍ 16 ላይም ስትመለከቱት የሰው ልጆች ሰዎች የሰው ልጅን ማን ይሉታል? ሰዎች አለ የሰው ልጅን ማን ይሉታል ብሎ በጠየቀበት ራሱን ማን ብሎ ጠራ? የሰው ልጅ ኢየሱስ። ስለዚህ ማለት ኢየሱስ ጌታችን
እርሱ የሰንበት ጌታ የሆነ ሰው ብቻ ሳይሆን ምንም ነው ማለት ነው፣ አምላክም ነው። በነገራችን ለምን ጌታ ነው? የቀን ጌታ የሆነ ማንም የለም። ከሰው ልጆች የቀን ጌታ የለም። በነገራችን ማን አለ ቀንን የፈጠረ? እስቲ ቀንን የፈጠረ እስቲ ይህንን አርጉኝ በደንብ ተመልከቱ። እግዚአብሔር ዓለማትን ከመፍጠሩ በፊት ጊዜ የለም። ጊዜ በዚህ ምድር ላይ የለም። ዓለማትን ከመፍጠሩ በፊት ጊዜ ያለው ዓለምን በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል ያኔ ነው ጊዜ የተፈጠረው። ጊዜ ራሱ ጧትም ሆነ ማታም ሆነ ተብሎ የተቆጠረው መጀመሪያ ላይ። ከዛም በፊት ጊዜ የሚባል ነገር የለም። ያንን ጊዜ የፈጠረውና በሰባተኛው ቀን ሁሉን ከፈጠረ በኋላ እግዚአብሔር አረፈ ይላል። ለምን? እግዚአብሔር ያለፈው እኛ ምን እናደርግ? እረፍት እናደርግ ዘንድ። እግዚአብሔር ያረፈው ለምንድን ነው? ያንን ቀን ፈጥሮ ሁሉ ስራ ሰርቶ እግዚአብሔር ስራውን ሁሉ ጨረሰ፣ ፈጠረ፣ አደረገ። ከዛስ ሁሉንም ገዢ ነው። ለዚህ ሁሉ ይቆጣጠራል። ማን? ገዢ አንድ ነው ማለት ነው። በነገራችን ላይ ጌታ ማለት ነው ማለት ነው ጌታ ማለት ምን ማለት ነው? ጌታ ማለት ገዢ ማለት ነው። ጌታ ማለት ገዢ ማለት ነው። ታዲያ የዚህ ቀን የፈጠረውን ቀን ገዢ ማን ነው ከተባለ እርሱ ራሱ ኢየሱስ ክርስቶስ። እሱ ራሱ ኢየሱስ ክርስቶስ የዓለማት ፈጣሪ ተብሎ የተጠራው እርሱ ዓለምን የሚገዛ የዓለም ሁሉ ጌታ ኢየሱስ ክርስቶስ ኢየሱስ ክርስቶስ። ስለዚህ ይሄ የሚያመላክተው ምንድነው ከተባለ በማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ ተጠቀሰው፣ እንዲሁም ደግሞ በሉቃስ ወንጌል ላይ ምዕራፍ 6 ቁጥር 5 እንዲሁም በማቴዎስ ወንጌል ምዕራፍ 12 ቁጥር 1 ላይ የተጠቀሱት በሙሉ ኢየሱስ የዓለማት ገዢ የሆነ እርሱ የሰንበት ገዢ የሰንበት ሰሪዋ እርሱ እንደሆነ የሚያሳይ የሰው ልጅ የሚለው ኢየሱስን ነው የሚያመለክተው እንጂ የሰውን ልጅ ሁሉ አያመለክትም። እንደዚህ አይነት አርጊውመንት የትም አልሰማንም፣ በአባቶችም ዘንድም አላየንም። ያው እንዲያው በነገራችን ላይ ይሄ ሲምፕል ነው። ማንም ሰው ይሄንን መጽሐፍ የያዘ ሰው እስቲ ይሄንን እንዴት ትረዳለህ ብሉትና ቢሰጡት በቀላሉ የሚተረጉመው ይሄንን እና እንደዚህ አይነት የተንሻፈፈ እንትን እና በጣም የወረደ አርጊውመንት ባታነሱት መልካም ነው። እንዲያ ጌታ በሚያውቀው ይሄ ነጥብ በቃ በደንብ ነጥብ እንደጣሉበት ነው ያየ ነው። ሙስሊሞች ካላችሁ አንድ ቁጥር ጻፉና መግባት ትችላላችሁ። ናቱ አለ ምናልባት ከላይ ታሰማለን ማይኮሻ ታሰማለን። እስከዚያ የአንዳንድ አባቶች ኮሜንታሪ እያየን እንቆይና የሚገቡ ካሉ ለምሳሌ ኖቫቲያን ኦን ዘ ትሪኒቲ የሚለው መጽሐፉ ፓራግራፍ 11 ላይ ኦን ዘ ትሪኒቲ ምን ብሎ ይናገራል? ኢን ዘ ሴም ማነር ይሄ ማርክ 2:28 ሲፈታ ማለት ነው። ኢን ዘ ሴም ማነር ዳት ሂ በተመሳሳይ መልኩ ክርስቶስ ይልና አኮርዲንግ ቱ ሂዝ ሂውማኒቲ እንደ ሰውነቱ ማለት ነው ኢዝ ላይክ አብርሃም እንደ አብርሃም ነው ይላል። ኢዝ ላይክ አብርሃም ካለ በኋላ ኢቭን ዞ አኮርዲንግ ቱ ሂዝ ዲቪኒቲ ሂ ኢዝ ቢፎር አብርሃም ይላል። እርሱ እንደ ሰውነቱ ልክ እንደ አብርሃም ነው። ትክክል፣ የአብርሃምን ዘር ይዟልና ተብሎ ተጽፎለታል። ዕብራውያን 2:14 ጀምሮ ስናነብ ማለት ነው። ኢቭን ዞ ነገር ግን ቢሆንም አኮርዲንግ ቱ ሂዝ ዲቪኒቲ ግን እንደ መለኮትነቱ ግን ከአብርሃም በፊት እኔ አለው ብሎ ተናግሯል። የት? ዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ላይ። ኦኬ ይቀጥላል። ሂ ኢዝ ቢፎር አብርሃም ካለ በኋላ ሂ አስ ሂ ኢዝ አኮርዲንግ ቱ ሂዝ ሂውማኒቲ ዘ ሳን ኦፍ ዴቪድ እንደ ሰውነቱ አዎ የዳዊት ልጅ ተብሎ ተነግሮለታል። ዞን ይቀጥልና ሶ ሂ ኢዝ አልሶ አኮርዲንግ ቱ ሂዝ ዲቪኒቲ ሆልድ ኦን አንዴ እንደ ሰውነቱ ምንድነው የአዳም ልጅ ነው። የዳዊት ልጅ ተብሎ ተጠርቷል።
የዳዊት ሰን ኦፍ ዴቪድ ተብሎ ተነግሮለታል። ለዛ ነው ክርስቶስም የዳዊትን ታሪክ አያይዞ የሚመጣው። ባይዘው እሱን ከምን አንጻር እንደሚታይ ቴዎፍሎስ ያብራራውን ነገር ትንሽ አነብላቸዋለሁ። ሶ አኮርዲንግ ቱ ሂዝ ሂውማኒቲ ሰን ኦፍ ዴቪድ ተብሏል። የዳዊት ልጅ ሆይ ተብሎ ተጠርቷል። ዞ አኮርዲንግ ቱ ሂዝ ዲቪኒቲ ዲ ሎርድ ኦፍ ዴቪድ የዳዊት ጌታው ነው ደግሞ ተብሎ ተጽፏል። ራእይ ላይ በሚገባ እኔ የዳዊት ስርና ዘር ነኝ ተብሎ ስለተነገረ ማለት የዳዊት ጌታውም ዘሩም ነው ተብሎ እንደተገለጸው ክርስቶስም ራሱ ማቴዎስ ወንጌል እንደተናገረው ዳዊትስ የዳዊት ልጅ እስከሆነ እንኪያስ ዳዊት ራሱ በመንፈስ ቅዱስ አስቀድሞ እንዴት ጌታዬ ብሎ ሊጠራው ይችላል ብሎ ክርስቶስ እንደጠየቃቸው ማለት ነው። የዳዊትም ጌታው ነው ተብሎ as he is according to his humanity born under the law ከህግ በታች ተወለደ ተብሎ እንደ ሰውነቱ ተገልጾለታል። ዕብራውያን ምዕራፍ 2 ላይ ኦኬ ከህግ በታች ገላትያ ምዕራፍ 4 ላይ በዘመኑ ፍጻሜ ከሴት የተወለደው የተፈጥሮ ህግም ህገ ተፈጥሮ ህገ ኦሪትን ሳያፈርስ ማለት ነው። ኦኬ ህገ ተፈጥሮ እንኳን እንደ አምላክነቱ በቃ ትልቅ ሆኜ ልወለድ ሳይል የተፈጥሮ ህግ ሳያዛባ መወለዱ አንደር ዘለው ብሎ ይገልጸዋል። ሶ ኢዝ ሄ አስ ኤ ጋድ አለ ዲ ሎርድ ኦፍ ዘ ሳባዝ ይላለው። አምላክ እንደመሆኑ እንደ መለኮትነቱ ደግሞ የሰንበት ምንዋ ነው ይላል፣ ጌታዋ ነው። ለዛም በቃ አስ ሂ ኢዝ ኤ ጋድ ወይም ደግሞ እንደ አምላክነቱ አስ ደ ጋድ እንደ አምላክነቱ ምንድነው በቃ የሰንበት ደግሞ ጌታ ነው፣ መለኮት ስለሆነ አምላክ ስለሆነ ብሎ ኖቫቲያን በሚገባ ይህንን ክፍል ያብራራል። ቴዎፍሎስ ምን ብሎ ይናገራል መሰላችሁ? ምን እየተናገረ መሰላችሁ? የዳዊትን ታሪክ ይዞ ይመጣል አይደለ? ክርስቶስ የዳዊትን ታሪክ ዳዊት እንኪያስ በዛን ሰዓት አታስታውሱም? ከሳኦል እየሸሸ ሰራዊት ይዞ በሚሄድበት ሰዓት ህዝቡ ሲራብ ለካህናት ብቻ የተፈቀደውን ነገር ዳዊትና ሰራዊቶች ወይም ደግሞ ህዝቡ ሲበላ አላያችሁ ምን አላነበባችሁ ምን ብሎ ያነሳው? ለምንድነው ዝም ብሎ በቃ እንዴ ዳዊት እኮ እንደ አድርጓል ለማለት ነው? አይደለም። ዳዊት ንጉስ ሆኖ ካህን ሳይሆን ይህንን ነገር በሰንበት አድርጓል። እንኪያስ ኦኬ ዳዊት የሰንበት ጌታ ሳይሆን ሰንበትን እንዲህ አድርጎ አድርጓት ዳዊትን ካልከሰሳችሁት ነው ያልከሰሳችሁት ከሆነ የሰው ልጅ ክርስቶስ የሰንበት ራሱ ጌታዋ ነው። እንኳን የሰንበት እኮ ጌታዋ ነው። የሰንበት አይደለም የዳዊት ራሱ ጌታው ነው። ዳዊት እንዲህ አድርጓል። ዳዊትን አልከሰሳችሁትም። የዳዊት ጌታ የሰንበትም ጌታ የሆነ እውነተኛው ንጉስ እውነተኛው ካህን ኢየሱስ ክርስቶስ በሰንበት እንዲሰራ ብላችሁ እንዴት ትከሱታላችሁ ነው ባይዞ አርጊመንቱ። ክርስቶስ አርጊዩ ይያለ ወይም ደግሞ ሪፊት እያደረጋቸው ነው። ይነሱ በሰንበት እንዴት ትፈውሳለህ ሲል እንዴ ዳዊት እንዲህ አድርጓል። የዳዊት ጌታ ኦኬ የሰንበት ጌታ በሰንበት እንዲያደረገ ብላችሁ እንዴት ትከሱታላችሁ ነው ሐሳብ። ስለዚህ የዳዊትም ጌታ የሰንበትም ጌታ እንደሆነ ክርስቶስ የሚመሰክርበት ክፍል ነው። ከዚህ አንጻር ክፍሉ ልንረዳ ይገባል ማለት ነው። ያ ቃልዎት ያሰማልን ይሆን? ቃልዎት ያሰማልን። አሁን እንደሰማችሁት ነው። በአባቶችም ዘንድም በነገራችን ላይ ሁሉም አባቶች በአንድነት የሚፈቱት የሰንበት ጌታ የሚለው ለኢየሱስ እንጂ የሰው ልጆች በሙሉ አይደለም። ይህ እንደዚህ አይነት አርጊመንት የለም። እስካሁን ድረስ አልሰማንም፣ አላየንም። ከሙስሊሞችም ከሌሎችም አላየንም። የሰንበት ጌታ የሚለው ለማን ነው? ለኢየሱስ ነው። የሰንበት ጌታ ከተባለ ደግሞ ጌታ ማለት ነው ገዢ ማለት ነው። ገዢ ፈጣሪዋ ማለት ነው። ይህንን ቀንን የፈጠረ ገዢዋ ደግሞ ማን ነው ከተባለ ኢየሱስ ክርስቶስ ራሱ ጌታችን ኢየሱስ ክርስቶስ በሌላ ቦታ ላይ ከመቅደስ የሚበልጥ እዚህ አለ ብሎ ነው የሚኮንናቸው። በነገራችን ላይ እነዛ የአይሁዶችን በቃ ከመቅደስ የሚበልጥ እዚህ አለ። ለምን? ጌታ ኢየሱስ ክርስቶስ እርሱ ቅዱስ እንደሆነ ከብሉይ ኪዳን ይልቅ እርሱ ቅድስተ ቅዱሳን በላይ የሆነ ቅድስና ያለው መሆኑን ሲገልጽ ከመቅደስ የሚበልጥ እዚህ ጋር ምን አለ አለ? እዚህ አለ ከመቅደስ የሚበልጥ ብሎ ራሱን ያስቀምጣል። ለምን? በብሉይ ኪዳን ምን አድርጎ ነበረ? በብሉይ ኪዳን ዳዊት ወዴት ገብቶ ነበረ? ሳይፈቀድለት በሰንበት በነገራችን ላይ ገብቶ ዳዊት ምን በልቶ ነበረ? የሚቀርበው ከመስዋዕት ውስጥ ከሚቀርበው ካህናት ብቻ የሚበሉትን ገብቶ በልቶ ነበር።
ገብቶ በልቶ ነበር። እነዚህም ደግሞ ያንን ጌታ ኢየሱስ ክርስቶስ ያንን አነሳና ዳዊት እንኳን እንደዚህ አድርጎ ነበር። ያልተፈቀደለትን ገብቶ ምን አደረገ? በልቶ ነበር። እነዚህ ደግሞ በሰንበት አሁን እንግዲህ እሸትን በሉ ተብሎ ነው አሁን የተከሰሱት። እንዴት ይበላሉ? በዚህ በእሁድ እንዴት ቀጥፎ ይበላሉ? እንዴት ይቀጥፋሉ ብሎ ነው የከሰሱት። ጌታ ኢየሱስ ክርስቶስ መልሱ ምን ነበረ? ከዚህ ከመቅደስ የሚበልጥ የት አለ? እዚህ አለ። መቅደሱንም የሰራ የት አለ? እዚህ አለ። ከመቅደሱ የሚበልጥ ለምን? የሰንበት ቀኗ ጌታ እኔ ነኝ፣ የሰራዋት እኔ ነኝ፣ ያከናወንኳት እኔ ነኝ። አላወቃችሁም። ስለዚህ የሰንበት ጌታዋ ነው ተብሎ የሰንበት ጌታዋ ተብሎ የተጠራው ጌታ ኢየሱስ ክርስቶስ በአባቶችም እንዳየ ነውና ዮሐዴ ቃልዮት ያሰማልን። በዚህ አጋጣሚ ሙስሊሞች የሰንበት ጌታ እንዲያው ኢየሱስ አይደለም፣ በመጽሐፍ ቅዱስ ውስጥ የተጠቀሰ ጌታችን ኢየሱስ ክርስቶስ አይደለም፣ የሰው ልጆች ሁሉ ነው ካላችሁ ኡስታዝ ወሂድ ይሄንን ያለውም ሰውየው ማለት ነው ሼር አርጉለትና ጥሩት። ሼር አርጉለት። ሜቢ ሰዓት እንትን አሁን የሚበሉበት ምናምን ሰዓት ሊሆን ይችላል፣ ግን እስካሁን ተብሏል ብዬ አስባለሁ። ጥሩት እና እንጠይቀዋለን። በመጽሐፍ የሰንበት ጌታ እንደተባለ ገዢዋ ፈጣሪዋ መሆኑን በግልጽ እናሳያለን ማለት ነው። ያስቀመጠውን አርጊመንትን በቀላሉ ማፍረስ ስለምንችል በጣም ቀላል የሆነ አርጊመንት ስላስቀመጠ እና መሀል ላይ እናቱ ቪዲዮ አሁን ለቋል፣ እኔም ለቅቄያለሁ። ገብታችሁ ኮፒ ሊንክ ሼር ዱት አድርጉ። በዚህ ላይ እኔ የለቀቁት በዚህ ኢየሱስ ክርስቶስ ሰንበት ጌታ መሆኑና ያስቀመጡትን አርጊመንት በቀላሉ እንትን ማድረግ እንዴት እንደሚችል አስቀምጬላችኋለሁ። የናቱ ደግሞ በኮንቴንቱን አላቅም፣ ናቱ ግን ለቋል። ገብታችሁ እንትን አድርጉለት። ሶስቲ ሙስሊሞች ካላችሁ አንድ ቁጥር ጻፉና ግቡ። ሌላ በነገራችን ላይ ይሄ በቀጥታ ምንድን ነው የሚያነሳው? የኢየሱስ ክርስቶስ አምላክነትን ስለሚያነሳ የክርስቶስ አምላክነትን፣ የክርስቶስ ጌትነትን፣ የክርስቶስ እግዚአብሔር መሆኑ ገዢ መሆኑን ስለሚያነሳ ነው የሚፈሩት ማለት ነው። የጥቅስ ኢየሱስ ክርስቶስ ገዢ ነው፣ ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ ፈጣሪ ነው። እዚሁ ላይ የተናገረው የሰንበት ጌታ ከተባለ ይፈሩታል። የሰንበት ጌታ አይደለም፣ የሰው ልጅ ጌታ፣ የዳዊት እንኳ ጌታ ተብሎ ተጠርቷል። ራሱ ጌታ ኢየሱስ ክርስቶስ ራሱን ሲጠራ የማን ጌታ ነኝ? የዳዊት ጌታ፣ የሰንበት ጌታ ተብሎ ከጠራ እሱ የቀናትም የሰውም ጌታ ነው ማለት ነው፣ ገዢ ነው ማለት ነው፣ አምላክ ነው ማለት ነው። ስለዚህ የሰው ልጅ የሚለው ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ የሚጠራበት የሰው ልጅ ብሎ አይጠራም። እና የሰው ልጅ የሚለው ምንድነው? ሁሉንም ሰው ነው የሚያካትተው እንጂ ራሱን ብቻ አይደለም። አረ በጣም ትቀልድ የለ እንዴ? በጣም ነው የሚቀልደው። እና ዳግም ክርስቶስ ሲመጣ ፍርድ ሲሰጥ ሁሉም ሰው ፍርድ ሊሰጥ ነው ማለት ነው በእነሱ አባባል። የሰው ልጅ የሚለው ሁሉም ሰው የሚወክለው ከሆነ በኢየሱስ ክርስቶስ አነጋገር፣ ስለዚህ ለፍርድ የሚመጣው ሁሉም ሰው ነው። ታዲያ ማን ላይ ነው የሚፈርደው? ሁሉም ሰው ፈራጅ ከሆነ፣ ሁሉም ሰው ኃጢአት ይቅር ባይ ከሆነ ማለት ጌታ ኢየሱስ ክርስቶስ የሰው ልጅ ብሎ ኃጢአት ይቅር የሚልና ስልጣን እንዳለው ይናገራል። ስለዚህ የሰው ልጅ በሙሉ ምን ያደርጋል ማለት ነው? ኃጢአት ይቅር ለማለት ስልጣን አለው ማለት ነው በእነሱ አባባል። የሰው ልጅ የሚለው ኢየሱስ ክርስቶስ ሪፈር ሳያደርግ ሌላ ሰው ሁሉንም ሰው ሪፈር የሚያደርግ ከሆነ ዳግም ክርስቶስ ሲመጣ ከአእላፋት መላእክት ጋር የሚመጣው የሰው ልጅ ተብሎ የተጠቀሰው ኢየሱስ ሳይሆን ሁላችንም ነው ማለት ነው። አያስኬድም። የሰው ልጅ ብሎ ጌታ ኢየሱስ ክርስቶስ የጠቀሰው ራሱን የጠቀሰው የጠየቀው በዮሐንስ ወንጌል የሰው ልጆች ሰውን ማን ይሉታል ብሎ የሰው ልጅን ሰዎች የሰው ልጅን ማን ይሉታል ባለበት ጥቅስ ላይ ታዲያ ሪፈር የሚያደርጉት አንተ የእግዚአብሔር ልጅ ነህ ማለት ሳይሆን ያለበት ቅዱስ ጴጥሮስ የሰው ልጆች ሁሉ የእግዚአብሔር ልጆች ናቸው ብሎ መደምደም ነበረበት በሱ አባባል።
በእሱ በኡስታዙ አባባል በቃ የሰው ልጅ የሚለው ኢየሱስ ክርስቶስን ሪፈር ነው የሚያደርገው። በማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ ያለው በሉቃስ ላይ በሌላ ቦታ በጣም በብዙ በርካታ ቦታ ላይ የተጠቀሱት የሰው ልጅ ብሎ በአዲስ ኪዳን ውስጥ የተጠቀሰው እንዲሁም ደግሞ ዳንኤል ምዕራፍ 7 ቁጥር 13 ላይ የተጠቀሰው ማንን ሪፈር ያደርጋል? ጌታ ኢየሱስ ክርስቶስን ሪፈር ያደርጋል። ዳንኤል ምዕራፍ 7ን እስቲ ላንብብላችሁ እስከሚመጡ ተላደ ዳንኤል ምዕራፍ 7 ትንቢተ ዳንኤል ምዕራፍ 7 ቁጥር 13 እንዲህ ይላል። ጌታችን ኢየሱስ ክርስቶስ በነገራችን ላይ ከዚሁ አንስቶ ጠቅሶታል። ጌታ ኢየሱስ ክርስቶስ ከዚሁ ነው የጠቀሰው። ከዚህ ጠቅሶ በማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ያደርጋል እና ላንብብላችሁ እንዲህ ይላል ከ12 ከቀሩትም አራዊት ግዛታቸው ተወሰደ፣ የሕይወታቸው ዕድሜ ግን እስከ ዘመንና እስከ ዘመን ድረስ ረዘመ። በሌሊት ራእይ አየው ይላል ዳንኤል። በሌሊት ምን አየው? ራእይ አየው። እነሆም የሰው ልጅ የሚመስል የማን የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብን በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ማን ነው ይህን ራእይ ያየው? ዳንኤል። ከዘመናት በፊት ይህን ራእይ አየ። ሆኖ የሰው ልጅ የሚመስል ከሰማይ ደመናት ጋር ይመጣል። መጣ፣ ወደፊቱ አቀረቡት። እርሱ ምንድን ነው? ወገኖች ሁሉ አሕዛብ ሁሉ ለእርሱ ነው የሚገዙለት። የሰው ልጅ ብሎ በብሉይ ኪዳን ይሄው ተጠቀሰ። ያ ራእይ እሺ፣ ጥቅሱ ዳንኤል ምዕራፍ 7 ቁጥር 13 ላይ ዳንኤል ምዕራፍ 7 ቁጥር 13 ላይ። ይህንን ጥቅስ ግን ጌታ ኢየሱስ ክርስቶስ ቀጥታ ነው ይህንን ጠቅሶ የሚነግራቸው። በነገራችን ላይ ላንብብላችሁ ማቴዎስ ምዕራፍ 24 ቁጥር 30 ጌታ ምን ብሎ እንደተናገረ ማቴዎስ ምዕራፍ 24 ቁጥር 30 ላይ እንዲህ ይላል። ቁጥር 30 የሰማያትም ኃይላት ይናወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የማ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ ምድር ወገኖች ሁሉ ዋይ ዋይ ይላሉ። ይህንን የተናገረው ማን ነው? ጌታ ኢየሱስ ክርስቶስ። እዚህ ላይ የሰው ልጅ የተባለው ጌታ ኢየሱስ ክርስቶስ አይደለም የምትል ከሆነ ግባና እስቲ አናግር። ለምንድን ነው በተደጋጋሚ ጌታችን ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ የሚጠራው? ለምንድን ነው በተደጋጋሚ ብዙ ቦታ ላይ እንደዚህ ብሎ የሚጠራው? ታዲያ መልሱ ምንድን ነው? እርሱ ቀድሞ ከዘላለም ምን የነበረ ነው? የእግዚአብሔር ልጅ፣ የእግዚአብሔር ቃል የነበረ አምላክ የነበረ የእግዚአብሔር ቃል እርሱ አምላክ ብቻ ነበር። ዓለማትን የተፈጠረው በእርሱ ነው። ሁሉም የተፈጠረው በክርስቶስ በቃል ነው የተፈጠረው። በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በተጠቀሰው ማለት ሁሉ ዓለማትን ከሆነ ሁሉ ያለ እርሱ አንዳች ነገር የሆነ የለም። ሁሉም በእርሱ ነው የሆነ። በማን? በቃል። ዓለማት የተፈጠረው በቃል። እርሱ አምላክ ብቻ ነበር። ቃል አምላክ ብቻ ነበር ከዘላለም ማለት ነው። ግን ከዘመናት በኋላ መጥቶ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናገኘው ቃልም ስጋ ሆነ፣ ሰው ሆነ። ስለዚህ ያ ቃል የሰው ልጅ ተብሎ ተጠራ። ያ ቃል መጥቶ የሰው ልጅ ተብሎ ተጠራ። ቃልነቱን አምላክነቱን ሳይለቅ ይሄው የሰው ልጅ ተባለ። እርሱ በእውነት የድንግል ልጅ ነው፣ በእውነትም የእግዚአብሔር ልጅ ነው። ራሱን በጠራበት በማቴዎስ ወንጌል ምዕራፍ 16 ቁጥር 14 ላይ የተጠቀሰው ይህንን ነው። በቃ ማቴዎስ ወንጌል ምዕራፍ 16 ከ14 ጀምራችሁ ስታነቡት ከ16 ላይ ቃል በቃል የተጠቀሰ ነው። በቃ የሰው ልጅም ነው፣ የእግዚአብሔር ልጅ። ክርስቶስ ራሱን የሰው ልጅ ብሎ ጠራ። ጴጥሮስ የእግዚአብሔር ልጅ ብሎ መለሰለት። ከዘላለሙ የእግዚአብሔር ልጅ።
የሰው ልጅ ተብሎ የሚጠራበት በተደጋጋሚ የሚጠራበት እርሱ ክርስቶስ የሰውን ልጅም ጭምር እንደሆነ እግዚአብሔር ልጅ ብቻ እንዳልሆነ ለመጥቀስም ጭምር ነው ማለት ነው። በአዲስ ኪዳን የምናየው ከዚህ አንጻር ነው። ሜቢ ሙስሊሞች መግባት ትችላላችሁ። ጥያቄ ያላችሁ በዚህ ላይ አይ ኢየሱስ ክርስቶስ እዚህ ላይ የተጠቀሰው የሰው ልጅ ያለው ኢየሱስን አይደለም የምትሉ ከሆነ ገብታችሁ ማንሳት ትችላላችሁ። ጥያቄ ጠይቁ። ሜቢ እስካሁን በልታችሁ ካልጨረሳችሁ አላውቅም። ናቱ አለ ሰላም እንዴት ናችሁ? ቃል ያሰማልን። ዮሐዴ አንትሽ መኩ ሁላችሁም ከታች ያላችሁ ሰላም ብለናል። እንዴት ናችሁ? ምን ላይ ናችሁ? ሄድበት ሜቢ ሀሳቡን ካገኘ አላውቅም። ያው አንድ ኡስታዝ በማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ ያለው የሰው ልጅ ያለው ክርስቶስ አይ ሰውና የሰው ልጅ ታይዞ ከመጣ እንዲያው የሰው ልጅ ሁሉ ያመለክታል እንጂ ኢየሱስ ክርስቶስን ሪፈር አያደርግም። ስለዚህ የሰንበት ጌታ ነው ያለው ለሰው ልጆች በሙሉ ነው እንጂ እንትን አይደለም። ኢየሱስ ክርስቶስ የሰንበት ጌታን ለማሳየት አይደለም ብሎ ያንን አርጉመንት አመጣ። ያንን አርጉመንት ላይ የተወሰነ ሄደናል እና አንተ ራስህ አርሽ ላይ ነህ ወይስ ምድር ላይ ነህ እያለ ነው ዮሐዴ ደግሞ ብዙ እንኳን የምለው ነገር የለም። እስኪ ገቡ ግን ማለት ካለብኝ እንግዲህ በዚህ ክፍል ላይ ለምን እሸት ቆርጣችሁ በላችሁ ነው በሰንበት አይደለ? እንደዛ ብለውት ነው የመለሰላቸው እና ነው ወይስ ሌላ ክፍል ነው? ምን ነው መኩ አጠራጠረኝ። ኮመንት አይችልም። ለቃይ ማቀን ነው ቀጥል እና ምንድነው ከዚህ በፊትም ተነጋግረናል እና በሌላ ሳይድ እንድንመለከተው የሚያስፈልገው ነገር ምንድነው? በዋናነት የአይሁዳውያን ችግር ምን ነበር መሰላችሁ? የተሰጣቸው ሕግ አለ፣ የተሰጣቸው ስርዓት አለና ለዛ ስርዓት ወይ ደግሞ ለዛ ሕግ በደንብ እንትን ይላሉ፣ ቦታ ይሰጣሉ ማለት ሕጉን ይፈጽማሉ ማለት አይደለም። እና እንዴት ነው ሕጉን አናስነካም አይነት ነገር ማለት ነው። እና ክርስቶስን መቀበል የከበዳቸውም ከዛ በኋላ ያለውን ሐዋርያትን መቀበል የከበዳቸውም ለዛ ነው። የአባቶቻቸውን ልማድ ተዉ ሲባሉ ስለከበዳቸው ወይ ያንን መተው ስለማይፈልጉ ነው እና በዛ የሚጸደቅ ስለሚመስላቸው ነው። እና ዘኍልቍ ላይ ስናስታውስ እንግዲህ በሰንበት ቅጣት የተቀበለ ሰው አለ። ዘኍልቍ 15ን ስናነብ ዘኍልቍ 15:35 ከ33 መሰለኝ ብቻ በሰንበት እንጨት ሲለቅም የተገኘ ሰው ይገደል የሚለውን ትእዛዝ ያንን ይዘዋል እና በሰንበት አይሁዶች ማለት ነው። እና አሁን እዚህ ጋር ጌታችን ግን የሚጠቅሰው ነገር አለ አይደለ? ሆሴዕ ላይ ያለው እግዚአብሔር ምን እንደሚወድ ይነግራቸዋል። እንግዲህ ይኸው እኔ ከመምጣቴ በፊት በነቢያት የተነገረውን ልብ አትሉም አለ። ሰው እግዚአብሔር የሚወደው ምንድን ነው? እናንተ የምታቃጥሉት መስዋዕት ነው አይደለ? ክፍሉ እንደዛ ነው የሚለው መሰለኝ ነው ወይስ እናነበው? የመኩን ፊት እያየሁ እየተጠራጠርኩ ኧረ ዮሐዴ የሚሉት እንደዚህ እያልኩ አይደለም እኮ እንዲህ ነው እያልኩ ያለው። ቀጥልሽ አንብብ። እና በዚህ ለምሳሌ በማቴዎስ ወንጌል ማርቆስ ላይም አለ ክፍሉ። በእርግጥ ምሕረትን እወዳለሁ ይሄ ጌታችን ነው የሚናገረው። እና እንደው በሰንበት ለምን እሸት ቆረጡ ለምን እንዲያረጉ የሚል ክስ ይመጣል። ልክ እንደዚህ ሲመጣ ምን አላቸው? ምሕረትን እወዳለሁ መስዋዕትንም አይደለም። እንደው መስዋዕት አልወድም ሲል ምን እያለ ነው? እግዚአብሔር እናንተ የምታቀርቡት የሚቃጠለውን መስዋዕት አልወድም እያላቸው ነው። ያ ወደ ቅድስና ወይ ደግሞ ወደ ፍጽምና ስለማያደርስ ማለት ነው። እና መስዋዕትን አይደለም ያለው ምን እንደሆነ ብታውቁ ኃጢአት የሌለባቸውን ባልኮነናችሁ ነበር። አሁን አያችሁ፣ በሰንበት እሸት ቆርጦ መብላት ኃጢአት አይደለም።
በሰንበት መልካም ነገር ማድረግ ኃጢአት አይደለም። እንደውም ይኸው በአዲስ ኪዳን ታላቅ የሆነ እረፍትን ሰጥቶናል አይደለ? ታላቅ የሆነ እረፍትን ሰጥቶናል እና ያቺ የጌታ ቀን የምንላት ሰንበትን ደግሞ ያገኘነው ይኸው ጌታችን ሞቶ በመነሳቱ ነው። ይሄን ያዙ። ስለዚህ ሆሴ ላይ ይሄ ትንቢት የተነገረ ነውና ለምን ጠቀሰላቸው? ለሰው ምህረት ማድረግ ወይም ደግሞ እንደው የይቅርታ የፍቅር ልብ እንዲኖራችሁ እንጂ እግዚአብሔር የሚፈልገው እናንተ የምታቀርቡት መስዋዕት እንደው አስደስቶት አይደለም። ሰው እናንተ ለመኮነን ከመሮጣችሁ በፊት ፍቅርና ምህረት ይኖራችሁ። ስለዚህ እግዚአብሔር ምህረቱን ፍቅሩን ነው የሚፈልገው። እሱንም ሊያሳይ ደግሞ ይኸው ተገልጧል ነው። ስለዚህ ይኸው የአዲስ ኪዳኑን ሰንበት የሚያስገኘው ክርስቶስ ባይነሳ ባይዘዌ በአዲስ ኪዳን እሑድ ሰንበት አይሆንም። ይሆናል እንዴ? አይሆንም አይደል? ነው መኩ እንዴት ነው ሀሳብ ነበረሽ? እሑድ ቀን ዮሐዴ ከስር አንቀበልም እያለ እና ክርስቶስ ሞቶ ባይነሳ እንዳለው እሑድን ሰንበት እንኳን አንለውም። አያችሁ። ስለዚህ ክርስቶስ ስለማን የሞተው ስለማን የተነሳው? ስለኛ ነው። ይሄን ታላቅ የሆነ ፍቅሩ እንደውም ይሄንን ሰንበት አስገኝቶልናል። ይሄኛውን እረፍት ማለት ነው። እሺ ሰንበት ማለት እና ይሄኛውን እረፍት ታላቅ የሆነን እረፍት አስገኝቶልናልና ይህ እረፍት ደግሞ ዘላለማዊ ሆኖ ደግሞ የሚወረሰው ያው ጌታ ዳግም ሲመጣ ይሆናል በጌታ ቀን። ስለዚህ በአጭሩ የሆሴንም የጠቀሰበትም ዋናው ክፍል ያ ሆኖ ሳለ ይኸው የአዲስ ኪዳኑን ሰንበትም በክርስቶስ የተገኘ ነው። ልክ ቅድም አይ ቲንክ ዮሐዴ ላይም ደርሽበታለሁ፣ መኩም እንዳለው ሁለቱም እንዳሉት ይህንን ህግ ስርዓት የሰጠው ማን ነው? ራሱ አይደል? ራሱ ነው። ስለዚህ አሁን ባለቤቱ ካለ ወይም ደግሞ ከመቅደስ የተሻለው ህጉን የሰጠው ህጉ ሲሰጣቸው ከእሱ እጅ ነው የተቀበሉት ወይ ደግሞ ከእግዚአብሔር ነው የተቀበሉት አይደለ? እሱ ባለቤቱ እያለ ደስ ያለውን አንድ ባለቤት ደስ ያለውን ይቀይራል፣ ደስ ያለውን ያስተካክላል፣ ደስ ያለውን ያጸናል አይደለ? ልክ እንደዛ ባለስልጣን ይሆናል ማለት ነው አይደል? ስለዚህ ምን እያላቸው ነው? ባጭሩ ጌታ እኔ ባለስልጣን ነኝ፣ እናንተ ሰንበት ብላችሁ ሰው ለመግደል የምትሯሯጡበትን ለመፍረድ የምትሯሯጡበትን ይህን ህግ የሰጠኋችሁ እኔ ነኝ። ስለዚህ እኔ ያለው ይህን ህግ ላሻሽለውም እችላለሁ፣ ልጸርዘውም እችላለሁ፣ ላጸናውም እችላለሁ። ሰው ባለስልጣን እያላቸው ነው። እና በአጠቃላይ ቅድም ወንድሞችም እንዳሉት ያው የሰንበት አስገኘዋ ፈጣሪዋ እሱ መሆኑን ይናገራል። በነገራችን ላይ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ልክ እንደሚለው ነው የሰንበት ጌታ ነኝ ያለው ማለት ነው። ስለዚህ ሰንበት የሚለው በሙሴ የተሰጣቸው ይህ ህግ እስራኤላውያን የተቀበሉት ከሱ ስለሆነ ነው። ይህን ለማለት ነው።